ጉዱ ይለያል ጉዱ ይለያል ጉዱ አያሆ ይለያል ጉዱ ጉዱ ይለያል ጉዱ ይለያል ጉዱ አያሆ ይለያል ጉዱ ኧረ ጉዱ ይለያል ጉዱ አያሆ ይለያል ጉዱ አንቺም ሙዴጅው እሱም ሙዴጅው ምን ያታለዋል ሰው በውዴድያት ቢሏምትና እንነከዴድያት አሁን ተኩሱ ሊጀመር ነው። ውጊያው ይፋ ሊሆን ነው። ጎቢ ሊንክ አርጉ። ጎቢ ሊንክ ጉዱ ሊታይ ነው። ጉዱ ሊታይ ነው። ጉዱ ናያሆ ሊታይ ነው። ጉዱ ኧረ ጉዱ ሊታይ ነው። ጉዱ ናት ሊወርድ ነው በፍቅር ጉዱ ይታያል። ጉዱ ካሳት እሷን እሱ እስር ቤት እያለ መጣልሽ ደግሞ አሁን ምን ተሽሎሽ እህቴ ደግሞ ጉዱ ማን ነው የሚል እስቲ አትላጉ። ዛሬ ላውራበት ማንንም አላስገባ። ፍልሚያ ነው እናቴ የሚቀለድ ይበታል ነው። ፎዝዬ እውነቴን እኮ ነው። አሁን ሊቀወጥ እኮ ነው። ዳንኤል ተእስር ቤት ተፈታ። አዶናይ ደግሞ ከጃኒ ጋር ሲቀብጥ ተይዟል። ከዚህ በፊት ጃን ደግሞ ቪዲዮ ነበራት እንትና ጋር እየተሳሳሙ አዲያ ጉዱ ይለያል ጉዱ አያሆ ይለያል ጉዱ ኧረ ወጥቷል፣ ከእስር ቤት ወጥቷል። አሁን የኢትዮጵያ ቲክቶከሮች ሀሜት ልትጀምር ነው። ደስ ይለኛል። እኔ በቃ ደስ ይለኛል። አዶኒ ወንድሜዋ የኔ ጀግና የኔ ብቅል ጽምና ታውቃለህ፣ ትግሬዎች ለሴቶች ማኪነን አሳልፈህ እንዳት ጃኒ ምን አቅም አለ ጃኒ? እንዴትስ ትሄዳለች ወደ ጆንጀኒ? አስቡት እስቲ ቲክታከሮች እንዲህ ያለ ዝዋይ ሂደው አላሉ ሊቀበሉት። እንኳን ተፈታ እንኳን ደስ አለህ ጃኒዋ። እንዴ ጆንዋ ጃኒዋ አፌ ላይ የምትመጣው ደግሞ እሷ ናት። አንቺ ሰልባቦት እንኳን ደስ አለህ ጉዲህን ሳትሰማ ጃኒና አዶና የሚባል አዲስ ቲክታከር አንተ እስር ቤት ከገባህ በኋላ በ6 ወር ውስጥ ኢትዮጵያ አነጋጋሪ እጅ በመቀሌ የተከበበች ይላል። ከዛስ ወላይ ለምን አከበባችኋት? ሆያው እየልጨፍሩ ነው እዲ አትለኝም። ስንት የተከበበች መቀሌ። አሁን ወደ ፖለቲካ አታስገቡኝ። አሁን የጃኒንና የጆን ዳንኤልን እንዲሁም የአዶናይን ለማውራት ነው የመጣሁት። አሁን እኮ ተወክሱ በእነዚህ ነው። ሊቀወጥ እኮ ነው። ቲክታከሮች እኮ ተነስተዋል፣ አድማ አድርገዋል፣ ሆ ብለው ተነስተዋል። እንግዲህ ጃንዬ ጭንቅ ብሏታል። ትናንት 8,000 ሰው ይዛ ስትቅነዘነዝ ስትቅበጠበጥ፣ አሁንም ምንድን ነው ግን ተበቀለ እናቴን። ከዚህ በፊት እሱ አንዴ ኪስ ሲስማት፣ አንዴ ሲላት፣ አንዴ ሲላት፣ እንዲገና ደግሞ አንዴ ደግሞ በዚህ በኩል ሲላት ቪዲዮ ለቀው እኛን ጉድ ያስባሉ። ኋላ ላይ ደግሞ ጆን ዳንኤል ዋዛ እቺ ልጅ ብትጸንስ ልጄ አቅም አይኖረውም ብሎ ታንዲት ማን ነበር ስሟ ደግሞ ፊዮኒኒ ስሟ አያዝም ደግሞ ስማቸው አያዝም። እንግዲህ ፍንዲያት አባት እንዲያላቸው ሁሉ ስማ ተሷ ሄዲዮ አንድ ያስረግዛል። ናዮኒ የምትባለው ከዛ ጃኒ ተናዲድችና የነበራትን ቪዲዮ አስጥታ አለቀቀችው ፌስቡክ ላይ ቲክቶክ ላይ በጓደኞቿ በፌክ አካውንት። ከዛ ጃኒ ደወለችና እንዴት እንደዚህ ታደርግብኛለህ አንተ ደግሞ ባለጌ ነው ወይ? እንደዚህ አድርገህ እኔን እንደዚህ አድርገህ አንተ ተሌላ ታስረግዛለህ ወይ ምናምን ስትለው ተያዋላ ላይ እሱ ደግሞ የኤርፖርት ላይ መቀሌ አሸንዲያላ ማክበር ሲሄድ መንገድ ላይ ጋማ ተባለ። እሰይ ውስጧ ደስ እያላት፣ እሰይ አብረው በመታሰራቸው እሰይ ደስ እያላት። ከዛ ያችኛይቱ እስር ቤት ትወልድላችሁና እንደገና ደግሞ ትወጣለች። ከዛ ትወጥና ብዙም ሰው ተቀባይ አላገኛትም። ልጇን አንድ ቀን ክርስትና ጠርታቸው ተሰብስበው ሲሄዱ ጃኒ ከግብረ አበሮቿ ጋር ክርስትናውን ለመረበሽ ፈንጅዛ ተገኘች። ከዛ ታሰረችና ወዴት ትሄዳለች? ወደ ድሬዳዋ። ተመለከቱ እንግዲህ የድሬዳዋ ፖሊስ ትዝ ይላችኋል ጃኒ ስትታሰር ሰው ምን ብሎ ያውላ ነበር መሰላችሁ? ጃኒ
ክርስትና ኮፒ ሊንክ አርጉ ላላ ብላችሁ ሪፖርት እየተደረገ ኮፒ ሊንክ አርጉ። ወሬ ብቻ ታብታብ ኮፒ ሊንክ ላላ ብላችሁ አዛ ጃኒ ክርስትና የጃን ዳንኤል ልጅ ክርስቲና ሄደችና ምን ታደርግላችኋለች? ፈንጅ ተቀጣጣይ ፈንጅ ዛ ልትረብሽ ስትሄድ ማን ይሄ ጥቁሩ ልጅ ማን ነው የሚባለው? እሱ ነው አሉ ጋማ ብሎ ለድሬዳዋ ፖሊስ አሳልፎ ይሰጣታል። ድሬዳዋ ፖሊሶች ደግሞ እዛ 8 ቀን ካሰሯት በኋላ ሴቶች በተሰበሰቡበት ይቅርታ ተጠይቅና ትወጣለች። ተመልከቱ፣ ሂስትሪ እኮ ነው እንግዲህ። ኋላ እሷ ከወጣች በኋላ ጃንዬ ከእስር ቤት ተወጣ በኋላ አንድ አዶኒ የተባለ ቅጽበት አዊ መንግስት እንዲሁ ንብረቱን ሀብቱን ትቶ አሜሪካ ካናዲያ ወጥቶ ይመጣል። ሰግጥ 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 ብሎ ይፈምሳል። ከዛ ጃኒ ደግሞ ወደደችው መሰለኝ አላውቅም። ወደደችው እሱ ጋር እንዲህ መቀሌ አንዴ አዲስ አበባ አንዴ መቀሌ አንዴ አዲስ አበባ። ከዛ ደግሞ በቂጧ ተሻሻለች። እንዲህ ደግሞ እሱ ደግሞ ቅፍ አድርጎ አይስክሪም ያበላታል። እንዲህ አድርጎ ደግሞ ኬክ ነገር ቁርስ አድርጎ ደግሞ እንደዚህ ሀበያታ ሮማንቲክ። ከዛ ይሄ ሁሉ ነገር ሲደረግ ጆን ዳንኤል እስር ቤት ነበር አያውቅም። አንዴ እናቱ ፎቶ አሳጥባ ባልበም ትልክለት ነበር ምሳቃ ውስጥ ደብቃ። እንግዲህ ታያላ ላይ ይህን ሁሉ አይቶ ተናዱ። ከዛ አዶናይ ጋር አንዴ አይስክሪም ሲጎራረሱ፣ አንዴ ሲላላሱ፣ አንዴ ሲተቃቀፉ፣ አንዴ ደግሞ መቀሌ ሄዲው ብራንክ በሽጉጥ መቀሌ በታንክ ብራንክ ሲደራረጉ ታንክ ዲቅን ምናምን። ከዛ እንደዛ ተደረገ። አዋርዲ ላይ ደግሞ 3 ቲክታክ ስዕል ያለበት ወርቃማ ብረት ተሸለመ። መጨረሻ ላይ መኪና ተሸለመ። መኪና ከተሸለመ ዲያ በኋላ መኪናውን ለጃኒ ሰጣት የሚባል ወሬ አለ። ሆነ እንዴት እየተባለ አዶናይ የአየር ኃይል ሰግጡ ብለሃቸው አየር ኃይል ኮማንዶዎች በፓራሹት አንወርድም ሰግጠናል ብለው እንዲሁ ሲፈጠፈጡ እንዲውሉ ነው ወይ ብሎ ክስ ሲፈጥሩበት ብድግ ብሎ መቀሌ ሄደ። መቀሌ ከሄደ በኋላ ጆን ዳንኤል ተፈታ ተባለ። አሁን አዶናይ መቀሌ ነው ያለው፣ ጆን ዳንኤል አዲስ አበባ ነው ያለው፣ ጃኒ ደግሞ አዲስ አበባ ላይ ያለች። አሁን ህዝብ ሆይ እኛ እንግዲህ የህዝብ ድምፅ ወደ እናንተ የምናቀርበው ግምታችሁንና ምሳሌያችሁን እንዲሰጡ። አሁን ምን ይፈጠራል ብላችሁ ታስባላችሁ? ጃኒ ወደ ቀድሞ ፍቅሯ ትመለሳለች ወይ ደግሞ አዶኒን ይዛ ትቀጥላለች? ይሄ ነው ጥያቄው። እንግዲህ አዶኒ ትግሬ ነው። ትግሬ ደግሞ ታውቃላችሁ ሸፋዲያ ነው። አሳልፎ ተሰጠን። ወላይ ሁሉም ትግሬ ተነስቶ ይደብረዋል። ዲያውን እንላለን ምናምን። ታሆነ ደግሞ አሁን ምን መሰላችሁ? ይኸው ጆን ዳንኤል እንደገና አሁን ያቺ ልጅ የወለደችለት አሁን እሷ ሙቷል። ይሄ ቪዋ ተመቷል። አሁን እሱ ደግሞ ተስር ቤት ወጥቶ እንደገና ደግሞ ሞቅ ይልለታል። ከዛ አሁን የአዶናይ ምንድን ነው የሚሆነው? ደርቢ ነው የሚሆነው። የአዶናይ ደርቢ ይሆናል። ታዛ ምንድን ነው አሁን ሁለቱ ፍጥጫቸው የሚሆነው ደግሞ በጃኒ ላይ ነው። ጃኒን እኔ ነኝ የምቀማው፣ እሱ ነው የሚቀማው። መጀመሪያ እኮ እኔ ነኝ የማውቃት አይደለም። አዶናይ ደግሞ ይቆጣል። ምን አባት ነው መጀመሪያ የምታውቃት? እኔ እኮ ነኝ እዚህ ደረጃ ያደረስካት እኮ። ፈምሲ ሰግጥ ብዬ ምንድን ነው የሚፈጠረው? ያ ልጅ አባት ነው። ይሄ ገና ልጅ የለውም። ከጃኒ አይወልድም። እሱ ከጃኒ አይወልድም። አውቀው ነው ዝም ብሎ እያታለላት ነው። ቢሆንም ግን ምንድን ነው የሚፈጠረው ነው። አሁን እኔ አንዳንዴ ሳጣራ ማለት ነው ጃኒ ትግሬ ነች፣ ጆን ዳንኤል ኦሮሞና ትግሬ ነው፣ አዶናይ ትግሬ ነው። ተመልከቱ። አሁን እኮ ደም ትስስር ሁሉ አለን እኮ። አንዱ ተችተን፣ አንዱ ዝቅ አድርገን፣ አንዱ ሰድበን የት ነው የምንሄደው እኮ ነው። 3 ትግሬዎች ናቸው አሁን ሁሉ እና ምንድን ነው የሚቻለን? እንደ ደብረ ጽዮን ተከፋፍለው ይጣሉ ወይስ ይቅርታ ተባብለው ጃኒ ለሁለት ይካፈሏት? ወይ ደግሞ ጃኒ ለእኔ አይተውልኝም? እውነት እኮ ነው። ጃኒ ለእኔ አይስጥኝ፣ እኔ በቃ ፈርድ ላኪያለሁ።
ሁሉ ነገር ይቅራቸዋል። በቃ ጅቦ ዳኒን ሰጥተናል። እቺ ጃኒ ጅኒ የምትባለ ልጅ ሰጥተናል። እኛ ደግሞ አዶናይ ግን ቆይ ከመቀሌ ያገኛል ሴት ያገኛል መቀሌ ውስጥ። አዎ ቆንጆ ቆንጆ ደርባባ ሴቶች ሞላ ሞላ ያሉ ቆንጆ ሴቶች ያገኛል። ልጁ ግን ሸፋዳ ነው። ልጅ ሸፋዳ ነው። ቁሌታም ነው ደግሞ አፄ ቴዎድሮስ ምናምን ውሸታም እና አሁን ምንድን ነው የሚደረገው? እንዴት ነው ይሄ ነገር የሚሄደው ነው? ፍቅር ካለ አንድ ዳቦ ለሁለት ይበቃል። አይበቃም ዶት እውነት ይክን አሁን ቀውጢ ልነሳ እኮ ነው። የ2025 አዋርድ ቲክቶክ የበላው ልጁ አሳስረውት ነው። አንዳንድ ቲክቶከሮች ስሰማ ከነ መረጃ አለኝ እኮ ምን ይሰማል? አውቆ መንግስት ሆን ብሎ ጃኒ አሰሮት። ይሄ ጁን ዳንኤል አሰረ ሆን ብሎ ማለት ነው። 2 ዓመት ከቆጣ ስንት ነው የታሰረ? 1 ዓመት። ከዛ አዶናይን ከአሜሪካ አመጣ። ተመልከት፣ ብልጽግና የሚሰራ ስራ እና ትግሬዎች አሁንም አገር እየመሩ እንደሆነ የሚያሳይና የሆነ ትንሽ ምልክት ያሳያል እኮ። ይሄ እኮ ምልክት ያሳያል እኮ። ትግሬ አገር እየመራ ነው የሚባለው ነገር ትንሽ ምልክት ነገር ያሳያል። እና አሁን ሆነ ቀረ ለጃኒ እንዴት ነው የሚያደርጓት? ሆነ ቀረ እሱስ ምንድን ነው? ካሁን በላይ ህይወቱ ከአገር መውጣት ነው። ቤተሰቦች አሜሪካ ነው ያሉት። ጆን ዳንኤል አሜሪካ ነው የሚሄደው፣ ዱባይ ነው የሚሞጣ ወይስ ደግሞ አዶናይስ ያሳድደዋል? እሱ ልጅ አዶናይስ ከሞቀሌ ተመልሶ አዲስ አበባ ይሞጣል። ከሞጣ ደግሞ ሊታሰር ይችላል። ይሄ በቃ ስልየት በቃ ሁላችን ጫውጫው የምንልበት ከስቲ አንዳንድ ሰዎች ይልካቸዋል። ሀሳብ ብቻ ነው የምትሰጡት። ሀሳብ ብቻ ነው። ከሀሳብ ውጭ ሌላ ነገር መስጠት የለባቸው። ቀውጢ ነው የሚፈላ ግን ቀውጢ። ጃኒ በቃ ተናዳለች። መፎታት ግን አስጠልታታል። በቀደም ብሕፀፀፀ ጉዕፀፀ እያለች ነበር። እሱ ከሞጣሁን የሆነ ነገር ይናገራል። አዶኒ ደግሞ አንቺ ምን አይነት ጮምላቃ ሴት። አዶኒ ግን ይህን ሁሉ ፎቶና ቪዲዮ አላየም እንዲ ከጃኒ ጋር እየተሳሳሙ ጃኒና ጁንድና አረ ስማቸው ደግሞ አያዝም። ስማቸው ሁሉ ዝብርቅርቅ ያለ ስም ናቸው ያላቸው። ሄሎን ወርቁ መጣሽ የኔ ቆንጆ። ዛሬ ኮኒና አንቺ በቆለጣ ሲዘናል እኮ። እንዴት ነህ ጃፒ ወንድሜ? ምንድን ነው ነገሩ አሁን? ኧረ እኔ የዚህ ሴትዮ አካሄድ ያስፈራል፣ ያስፈራል። የጃኒ ነው እኔ የምፈራው። እንዴት ነው አሁን? አዶናይ አሁን ይበሳጫል ወይስ ዝም ነው የሚለ? ወንዶቹ ምንም አይበሳጩም። ገባ? ሁለቱም ያኛውም ልጅ አለው፣ ይሄኛውም ደግሞ የራሱን ህይወት እየኖረ ነው። አዶናይ እኮ ሚስት የለችም እኮ ፍቅረኛ ምናምን የለችም እኮ እኮ ጃኒን አሁን እያከማረል እንዴ? እኛ እኮ ነው በደረሰ ዝም ብሎ እኮ ነው ማክማት እኮ ዝም ብሎ እኮ ነው ለጊዜ እኮ ነው እኮ ሰላቢ ነው ሙሙ ይባላል ያስገባዋል እየተባለ ነው። ለቂልኝ ሙሙ ሰላቢ አለ እንዴ? ስማ የሆነ ግጥም አይቼ ነበረ። ምን የሚል ግጥም? እንትና አየር ኃይል ጋብዞት አዶናይን ምን የሚል ነገር ያለው ልጁ ትግሬ ነው። የሆነ መጥፎ ነገር ከተናገር ካስወጣለሁ። በዘር ነው ለካ እንትናችን ሁሉ ነገር ተደራጅተናል። ዘር ሆኗል እኮ አሁን። እንደዛ ከሆነማ የዘር ሙሙ ነው እዚህ እያባላን ያለው። እኔ እኮ ከመቼ ወዲህ ነው ናውጣ አንተ ሲጀምር ኢዲየት አንተ ማስገባቴ ነው። አዶናይ ማለት ነው። ምን ሰማሁት? ሞቀሌ ሄዶ የሞቀሌ የአራዳ ልጆች ሶብስቦ ግጥም ሲገጥሙላት ሰምቻለሁ። አንተ ሙደዳት እኔም ልውደዳት ለጆን ዳንኤል መሆን አሽሙር መሆን ነው። አንተ ሙደዳት እኔም ልውደዳት እኛ ምን አገባን? እናቷ በወለዳት ቢላዋ አምጡና እንቃደዳት ከተቃደድናት ካልቆረ ሞቱ አለ የጀግና ልጅ። ካልቆረ ሞቱ እኔ ልድረሰኝ ከወደ ቡልቱ የሞቀሌ አራዳዎች ሰብስቦ ያለው ነገር ሆነ። ጃንዬ ለሁለት ነው የምቀድሽ። ከተቀደድሽ ደግሞ ብልት ላይ የሚደርሰው አዶናይ ነው። እና እኔ በቃ ግራ ጉቡት እኔ ያለኝ እኔ ናይ በሓቂ ምንሽ ነው ጀለሶቼ የአራዳ ሞቀሌዎች የኛዎቹ
ምንድነው አሁን የሚፈጠር ያለው? አሁን ይሄ ልጅ ይፎምሳል ወይስ ሴራ እንስራበትና ከሀገር እናባረር? አይ አዶናይ ጭንቆ በጭንቆ ያ ምድር መተው ነው። በቃ ሁሉ ሰው ጭንቆታል። በቃ ምን እንደሚሻል አላቀች ልጅ ደግሞ እስቲ ከየት ነው የመጣችው? የህዝብ አስተሳሰብ ነው አለ ረቂጣ አሎ ሰላም ጅቦዬ አማነሽ አለሽ? የኔ ቆንጆ ቂጥሽ ያፈነደድሽው ለምንድን ነው? አውቀሽ ነው? እንድታየው ብዬ እኮ ነው። አንተ ቂጥ ትወደ የለ? ቆንጆ ነው፣ ያምራል። ምንም አይኑ ግን አዎ፣ ባለትዳር ነኝ አሁን። እኔ ቂጥ ምናምን አስጦልቶኛል። እኔ ሚስት አለች ናይ በሐቂ ሚስት አለችኛል። እሺ አስተያየት ምን ዝም በል አትማዘዥ። አስተያየት ሞሞን ቅርጫ ያርጉት። አሁን ሐሳብ አስተያየት አለሽ እህቴዋ? አስተያየቴ እሞሞን ቅርጫ ያርጉት። ለእሙሙ ቅርጫ ደግሞ ምንድን ነው? ዘንቢል ይሄ ቅርጫ መያዣ ቅርጫ ደግሞ ምንድን ነው? ቆንጆ አንቺ ቁርጫ ምንድን ነው? ወዬ ጅቦዬ ቁርጫ እሙሙ ቅርጫ ማለት ነው። ቅርጫ ደግሞ የእሙሙ ቅርጫ አታውቅም? ቁርጫ ምንድን ነው? በቃ ይሄ ቅርጫት ይሄ እንትን ገብስ የሚባል ይሄ ዘንቢል ማንጠልጠያ ቅርጫ ማለት ይሄ ማንጠልጠያ ዘንቢል። እንዴት ብሎ ዘንቢል እንዴት ብሎ ነው ዘንቢል? አዎ ምን ይሄና እንደ ቅድም ጃፒ እኮ ተናግሯል። ይውጣዋል ብሏል። ከመዋጡ ካልቀረ ዘንቢል ያርግት እና እንደዛ ነው የሚሻል። ቂጥሽ አፈንድደሽ ጥሩ ነገር ትናገር ይመስለኝ ነው እንጂ እኔ ቆይ አሁን እኔ የህዝብ አስተያየት ለመቀበል ነው የመጣሁት። ዘንቢል ቅርጫ ደግሞ ምንድን ነው? አላ ስታስተዋውቂ ሰላም የምትባለዋ እሺ፣ ሐሳብ አስተያየት አለሽ? ቆንጆዋ ሙሙዋን እሷ ሙሙ የላትም። ሙሙ ጅብላ አዎ፣ ጅቦዬ እንሂድበት እንዴ? ሙሙ እንዴት ነው ጅብ የምበላት? አፈርቢ እኔ አልበላም እኮ ልሳለኝ ወይ እኔ ጫንቺ መጥፋት ታናግሪ ምን አይደለም አይደለም እቺ ተልካሻ ጅብ ይብላው ትላለች። እቺ ይበላል እንዴ? ላሳል ምን አይነት ባለጌ! አንዳንዴ ጭንቅላታቸው አይሰራም። ጋይ ስዶች ቂጫ ተርገኝ ቱላ ፍርቢ እኔ የህዝብ አስተያየት ለመቀበል ነው እንጂ እናንተ ስዶች። ይሄ አሁን ከጃፒ ሐሳብ አስተያየት እንቀበላለን። እሺ ጅቦ አንተ እኮ ችግር አለብህ፣ ልክፍት አለብህ። የአረብ መጋኛ መጥፎ ነው። 10 ሰው ታስወጣለህ። ምን አባቴ ላድርግ? ከሐሳብ የጎማ ይስማማ ሰው ሲኖር እኮ ነው የማስወጣው። ስለዚህ መስማማት አለብን ነው የምትለው? ምን አረክ? አሁን ምን ሐሳብ አስተያየት አለ? ሳትቆልደው ማለት ነው። ላይዘር ምናምን ቆልደኔማ ልጁ በመፈታቱ የተናደዱ ብዙ ቲክታከሮች አሉ። በጣም ብዙዎች ናቸው። አሁን ደግሞ ታውቃለህ አይደለ? ሲመጣ ማለት ነው ትናንትና የላይቭ ስትሪማቸው ላይ እንደተመለከት ነው የተወሰኑ ሰዎች አንቡሳ ደግሞ ስማ፣ አንቡሳ በአንቡሳ ነው የሚሆነው። አሁን ሲገባ አንቡሳ ግስላ ነብሪ ቁጭኒ ብዙ ነው የሚወርድለት። አሁን ሲመጣ በቃ ዓመት ያፈራው ሀብት እሱ በአንድ ቀን የሚያገኘውን አያክልም። ብራዘር ኦሮቦስ ተጠንቅቆ እየጠበቀው ነው። አዎ ተዘጋጅቷል፣ ሊሰጡት ነው። እሺ አሁን ሐሳብ አሁን በጃኒና በአዱናይ በጁን ዳንኤል ስማቸው ራስ ብራዘር እኔ የሙሙ ፖለቲካ ትቻለሁ እኮ አልኩ። ግን እንደ አስተያየት ሰጥ ስላልከኝ ሰጠው እንጂ ወንድም የሙሙ ፖለቲካን ያላራምድም። ይሄ እኮ ሙሙ እኮ አይደለም። እና እቺ ሴትዮ የማንንም ከንፈር በመጠጠች ቁጥር እየመጣች ሚዲያ ላይ ትሰጣለች። ገባ? ይሄ እኮ የህይወትና የእንትን የመኖር እኮ ችግር እኮ ነው። ስለዚህ ወደ ብሔር ስለዞረ ሁሉም ሶስቱም ትግሬ ከተባለ እና በትግራይ ጉዳይ ገብተን ደግሞ አንፈተፍትም። ፋፊዬ ቆንጆዋ እንኳን ነው ስላመጣሽ። አሁን ስለ ጌምህ ብታወራ አይሻልም? እነዚህ አሁን ትንሽ ቆይቶ በኋላ ላይ ነው ጌም ገና ነው። አሁን ሀሳብ በዚህ ላይ ስጡን የተባላችሁት ዝም ብላችሁ አንተ ፕሮግራም አታቃውሱ። በኋላ ነው እሱ ሌሊት ነው። ስማ ጅቦ፣ አዶናይ ተጋሩ ነው፣ ጆን ዳንኤልም ተጋሩ ነው። ግማሽ ነው። እናት ኦሮሞ ነች። መሀል ያለችዋ ግን እኮ ኦሮሞ ናት። ታውቃለህ? ግማሽ ናት። እሷም ግማሽ ትግሬ ነው። ግማሽ ናት። ግማሽ ናት። ይኸው ጆን ዳንኤል በአባቱ ነው ትግሬ፣
እናቱ ኦሮሞ ነች። ደቺሳ ነው ስሟ። የእናቱ አባት አያት ምናምን ደቺሳ ነው። ይችኛይቱ እናቷ ትግሪ ነች፣ አባቷ ኦሮሞ ነው። አዶናይ ሰሜናዊ ሰሜናዊ ሶስቱም ሰሜናዊ ናቸው ማለት እኮ ነው። ቅልቅል ናቸው። ሌሎችማ ሪሜክስ ናቸው፣ ዲጄ ናቸው። ኦኬ አሁን አንተ ዋናው አጀንዳ ምንድን ነው? ጆን ዳንኤል ሲመጣ ጃኒ የማናት ጆን ዳንኤል ሲመጣ ጃኒ የማናት? ጃኒማ የአዶናይ ናት ሆና የምትቀጥለው ብዬ ነው የማስበው። ምክንያቱም ጆን ዳንኤል ወልዶ አይደል እንዴ? ከእንትና እኮ ለእሷ እኮ እንደ ፍቅር እኮ አለው እኮ። ፍቅርን ቢኖረው አሁን ግን እየተንከባከባት ያለው ያችኛዋም እኮ የጆን ዳንኤል የልጁ እናት እኮ ተለያይተናል ምናምን ብላለች። አዎ ለሙሳ ደግሞ ለሆነ ልጅ ጋር አብራ ታይታለች። አዎ እንደዛ እኮ እንደዚህ ኢንፎርሜሽን ችግር የለው እናግዛለን። አሁን ነገሩ ሕሱስ ያለ ነው። ሰማችሁ አይደል ወንድሞቼ? ምንድነው መጨረሻው ነው? ጆን ዳንኤል የሀገር ችክ ይዘንብለታል፣ የሀገር አንበሳ ይዘንብለታል። እንደ ኩሩ የሚኖር ይመስለኛል። እኔ እንደው እሱ ብቻ አይደለም እንዳለ ቲክታክ ላይ ያሉ የሚበጣበጡ ይመስለኛል። ማን እየተመላለሰ እንደጠየቀው የሚናገር ይመስለኛል። ማን ከልጅ እንደሆነ የሚናገር ይመስለኛል። ብዙ ነገሮች ደግሞ ትንሽ ኮስኩሳለች። ናሆም የሚባለው ልጅ አስመስሎ አሁን ጃኒ አንዴም አልጠየቀችውም ሄዳ ጃኒ ኧረ ብዙ ጊዜ ጠይቃለች። ጃፒ እስቲ መረጃ ሁለቴ ነው ጠይቃለች ማለት ከአንድ አንሶላ ከተጋፈፈችው ወንድ ጋር ሁለቴ በቂ አይደለም ብዬ ነው የማስበው። በትክክል በጣም አሳንሳለች። ትክክል ጃፒ ሁለቴ ያለው ጽናት ኑራት እንዳትጠብቅ ከአዶናይ ላይ ሽክርክሞ ማለች። ተመልከት ጃኒ የማናት ነው? በቃ ጃኒ የማናት? ሌሎች በቃ ጃኒ እስር ቤት ተገባ። ጃኒ የሆነ ሴኩሪቲ ምናምን የምታገባ ነው ይመስለኝ። ከዚህ በኋላ ምን አይነት ሴኩሪቲ? ሚዲያ ላይ የማይመጣ ከኋላ ዝም ብሎ የሚጠብቃል አይደለ? ወፈር ያለ ጅል። አዶናይ የሚተዋት ግን አይመስለኝም። ዝም ብዬ ሳስብ አዶናይ የሚተዋት አይመስልም። እሷም ሞቀል የገባ እኮ አይሞለስም እኮ አየር ኃይሎች ኮሶታል ምናምን ሰጉጥ ብሏቸው አላየሁም እንደ አክሱም ጽዮን ማርያም ሄዶ 10 ብር ከምሮ ይህንን ሁሉ ብር ልሸልም ነው እያለ 20,000 ብር ይዞ ሲደባበቅ ቪዲዮ ነው ያየነው እኛ። ጅቦ 50,000 ብር ነው 50,000 ነው ሸለማችሁ ነው 10 ብር ሳይሆን 50 ነው ዝርዝሩ። እሺ ጃፒ በደንብ አላየሽም አንቺ። ሰክረ ነበር ያየው። የአዶናይ ጠላት ናውጣ ጠላት ነህ አንተ። እሺ ርጋት እህቴ ርጋት እኛ የማንም ጠላት አይደለንም ጅቦ። እሺ ውጪ። ህዝቡ ግን ሀሳቡ ምንድነው ነው እኮ ህዝቡ የሚፈልገው ነው። እኔ አንድ ባንድ አጥንቻለሁ። ህዝቡ የሚፈልገው አዶናይ እና ጃኒ አብረው እንዲቀጥሉ ነው፣ አብረው እንዲሆኑ ነው። ጆን ዳንኤል ሲመጣ ደግሞ ፍላጎት ሚዲያ ላይ ካያችሁ ጆን ዳንኤል እስኪወጣ እየተጠባበቀ ነው። እቤቱ ጆን ዳንኤል እንዲፈታ ይፈልጋሉ እንጂ አዶናይን ጥላቻ አይደለም። ያቺኛት እኮ የልጁ እናት እኮ ከሌላ ምናምን እንትን ብላለች እኮ ያን ልጅ ወይ ብሏታል። አዎ እንዴት ነው አሁን ቀጥለው የተመሰቃቀለ አይምሮ ይዞ ነው የሚወጣ። አንድ ብር ሁሉ እኮ ጥርጣሬ ውስጥ አስገብተውት እኮ ነበር ታውቃለህ። ግን አንድ ብር የሚባለ ልጅ ተመልካች ከታችም እንዳለ ታውቃለህ። ጃኒ በየትኛዋ ጃኒ የፕሬዝዳንት ማሜናት እያሉ ነው የምትባለ ልጅ የወለደላት የትኛው? አዎ ለአንድ ብር እኮ ይጠረጥሩት ነበር እኮ። አንድ ብር አንድ የሆነ ጨለማን ተገን አድርጎ ስሟታል ተብሎ እሺ፣ እንዴት ነው አሁን ጃኒ ወረኛ ነግናት ኢንፎርሜሽን እንድንተጋገዝ እንጂ አንድ ያላወቀውን አንዱ ያውቃል። እዚህ እውቀታችን ቡና የለም ቡና የጠጣን ይሆን እንጂ አስታወስከኝ። ቡና ላፍላ አንድ አውሩ። ቆይ ቡና እህታችን ሀሳብ አስተያየት መነጽር አንቺ ምንድን ነው የምታቆሻቁሽ? ወደ ሀሳብሽ እህት እዩ እንደገባች አላወቅም። ኧረ እየደበደበች ነው። አንድ ጊዜ አንዱ ቪዲዮ እንደዚህ አድርጎት ነው ለካ እኔ ቤት ገባለህና ሽንት ቤት ነው ያለው እና አላወቀም ቪዲዮ እንደገባ ሲቀዝን ሰማሁት እንዳትለኝ
ይታያል እንጂ ይታያል። ዙሪው ዝቅ አድርጎ እሺ ሀሳብ ስጥ በያ ቡና ላፍላ ነው። አንድ ጠብቁኝ የመጣሁት። እሺ ባያ ቤተሰብ እንዴት ነህ ጃፒ? አንተ አስተናግደው እስቲ። ኖ ከአንተ ጋር ነው ቋንቋ የምትባሉ። አማርኛ እያወራህ እንዴ? ቋንቋ ምትገባው ሸገሪያን ስለ ሸገሪያንስ እንደዚህ መገፋፋት ትላለህ? ሁሉ ሸጋ ነው፣ ሁሉ ሸጋ ነው። የሸገሩ ልጅ ጃፒ ነው። እንግዲህ ጃፒ አንተ የገጠር ልጅ መስለኝ ያረጋ አውሮ ለአንተ ምናምን ብሎ አሳጣቁ። ኧረ ስማ ወንድሜ፣ አሁን ሀሳብ አስተያየት አለ በጃኒና በወንድማችን አዶናይ እንዲሁም በጆን ዳንኤል በወሲብ ጉዳያቸው ላይ የሚፈጸመው ነገር ምን ይመስላል? ሁለቱም ላሽ ይሏታል። ብቻ ትቀራለች። ሁለቱም በቃ መሀል ሰፋሪ እንዴት ልትል ቻልክ? አያችሁት? ይሄ እኮ በዚህም በዛም ብሎ እንደሚሳደብ ገብቶኛል። ለዛ ነው ቡላላ ያዘው ያልኩ። ጃፒ ተው ጃፒ። ይሄ ነገር መሀል ሰፋሪ ማለት ስድብ ነው። ፊንፊኔ ላይ መሀል ሰፋሪ ማለት እኮ የፊንፊኔ ጃፒ ገብቶሻል? አስወጣው ነገርኩህ እኮ አገባቡ ማላማ ፊንፊኔ ዙሪያ ላይ የሰፈራችሁ ምናምን ብሎ ፖለቲካ ይሰራል። ግን ጃኒ ብቻዋን ቀረች። ለጃኒ ድምጽ ነው። አስተያየት እባካችሁ። ሀሳብ ስትሰጡ የተቀደሰ ሀሳብ ቢሆን መልካም ነው። እንዬ እኔ ፍቅር አለሽ። እሺ ቀጥል ወንድሜ ዜድ። ቡላን አስተናግድ ሰው ዜድ ሰላም ነው። እንዴት ነሽ? ውይይታችንን ሰምተሻል ብዬ ተስፋ አደርጋለሁ። እስቲ ድገምልኝ። ጆን ዳንኤል ሲፈታ ጃኒ የማን ትሆናለች? ቆይ አንዴ ሳትሰሚ ነው እንዴ ድገምልኝ የምትይው? ደፋር ለማውጣት ነው። ቆይ እንጂ ጭራሽ ልታስደግመን። ሌላ ሰው አስገባል። ሳታዳምጡ አትግቡ እናንተ ደነዞች። ሀሳብ አስተያየታችሁን ለመስጠት መጀመሪያ ወንድሜ ስም ያስተጋባል። ማነህ ዲቅን ብለህ የመጣ ወንድምዋ? አሎ ወንድም ጂጂ ካናዳ። አሎ ወንድም ኮባኬብ። ይሄኛውም ቢወጣ አሪፍ ነው። በዚህ እድሜው ስለነጃኒ ማውራቱ ከባድ። ኧረ በስመ አብ ፊቱ ራሱ ሲያስፈራራ። እንዲህ ምን ሆነ ወንድሜ? እንዲህ ስግጥ ብለህ ትመጣለህ? እሺ ሃኒ ግን እኔ ፈርቻለሁ። ጃፒዋ ወላሂ ፈርቻለሁ። እኔ አትፍራ። ምንም ይሄ ያልፈጠረ ነገር የለም። ነገሩ ወደ ቦክስ ሳያመራ አይቀርም። ዶክተር ዶንኪ እህቴ ሃና ሃኒ ያኛው ምን ስማ፣ ሁለቱም እኮ ግሩፕ አላቸው። ጆን ዳንኤልም ግሩፕ አለው፣ ኃይለኛ ግሩፕ። ይሄኛውም ግሩፕ አለ። የዛኛው እኮ በታንክም ጭምር እኮ ነው። ትግሬ እኮ ነው። ይሄኛው ውስጥ ትግሬ አይደል እንዴ? ታዲያም እኮ ትግሬ እኮ ነው። ሀፋፍ እኮ ነው። ተጋሩ ናቸው። ምንም ቢሆን እንደ ጌታቸውና እንደ ደብረጽዮን በቃላት የሚጣሉ ነው ይመስለኝ እንጂ በአካል አይጣሉም። በአካል አይጣሉም። ያ ከእስር ቤትም ስለተፈታ ሃኒ አስተያየት አለሽ? ማሪዋ ሃኒዋ ማሪ ፎሎ አድርጉኝ ነው። አስተያየት የለኝም። ፎሎ አድርጉኝ። የለሽም? ሽንትሽን ፎልፎል ሽንትሽ አምልጥሽ ፉል በል በሄድሽበት ሽንትሽ እናቴዋ። በተለይ ግንኙነት ላይ ሸኝበት ፉል አድርጊ ባለጌ ሀሳብ ቀብ እንዲሁ እያረጋችሁ ሽንትሽን ፉል አድርጊ እናቴዋ። ፎሎ ፍቅር አሎ ፍቅር አሎ ፍቅር እንዲሁ ደግሞ እንዲሁ ገብተው አለማውራታቸው እንዲህ እያበሳችሁን እንዲሁ ሴት አትሳደብ ትላላችሁ። እንዲያው መደብደብም አለባቸው። ወላሂ እውነትህን እኮ። አይ ያንተ ደግሞ በርታ አለ እኮ። ያንተ ትንሽ ይለያል እኮ።
ላላ አድርገው ነው የሚባለው። አዎ ትንሽ ለቀቅ አድርጋቻል። ይጨነቃሉ እኮ ምስኪን ናቸው እኮ ህይወት እኮ እንደ ምንድን ነው ሀሳብ አስተያየትሽ ማሬዋ? በሶስት እግሬዎች ምንድነው ጥያቄው? አንቺ ጃጃኒ እስቲ ንገራት ሊዋይ ያዲን ቁርሽ እናንተ እነዚህ ሶስቱ ሰዎች እቺ መሀል ያለችው ልጅ ተሁለቱም ጋር ዝሙት ፈጥማለች እና አንደኛው ታስሮ ነበር። አሁን ወጣ። እንዴት ነው ከማን ጋር የምትሆን ይመስልሻል? ነው የሁለቱንም ማየታለች። ከየቱ ጋር ትሆናለች? ጆን አለች እኮ ከጆን ጋር ይሻላል። ሀዲዮኒ ጋር ጆን ጋር ለምን ትክክል ወላሂ ጆን ጋር ነው የምትሆነው። ለምን? ምክንያትሽ ምንድን ነው ማሬዋ? በቃ እሷ እንደዛ ነው የምትሆነው። እንደዛ አይሆንም። እንዴት ምክንያት ያስፈልግ? ታውቆሽ ነው ወይስ እንዴት ነው? አኳኋኑ ላይ የሆነ ያጀሹ ነገር አለ? ታውቆኛል። እኔ ጆን ጋር ነው የምትመለሰው። ጠንቋይ ተቀልብ እኔ ውጪ ውቃቢያም እንዴት ታውቆኛል? ምክንያትሽን አስቀምጪ እንጂ ምን ነው እናቴዋ? እስቲ ሌላ ሰዎችን እያስገባን እናስተናግድ። አሁን ጥያቄው ጃኒ ማናት ነው እንግዲህ። ሴቱ ጅቦ እንዴት ናችሁ? ወይ አፍንጫ እንኳን የለሽም ዲፍጠጥ። እሺ እና ለምን ቀረባልሽ ማሪዋ? አፍንጫ የለንም ወይ ነው አለኝ። ይበቃኝ። ወላሂ የለሽም ዲፍጠጥ። አይንሽ ጋር ተጣቋል እኮ እና አሁን ምንድነው ነው ምንድነው ሳይሆን ጃኒ ማን ትሆናለች ብለሽ ነው የምታስቢው? የአዶናይ እንዴት ጥሩ አዶናይ በጣም ማቴ እየተንከባከባት ነው። ልክ ከፈረንጆች ጋር የኖረ ሰው ስለሆነ ለሴት ልጅ ያኛው እኮ ከንፈሩን ስማ ሁሉ ሲያመናጭቃት እኮ የመናጭቃታል፣ ይገልምጣታል። ወላሂ ግን ሀቅ የሚኖሩት እኮ ኢትዮጵያ ነው። አንተ እውነቷን ነው። ጃፒ ነገር አለ። ጃፒ አንዴ የሚገርም እይታ ነው። ለዛ ነው አዶናይን ለጃኒ ስለተንከባከባት ይህ እኮ ይገለምጣታል። ላይ ብላ አብሮ ሲሆኑ ለራሱ ያስለቅሳታል ነበር። መሆነ ነው ጃፒ አይደለም። ቆይ ሴትዋ የውጭ አልሽ ከውጭ የኖሩት አለች ጅቦ። አንተ ያኛው ሮማንቲክ ነው ወላሂ። ጃፒ ያኛው ሮማንቲክ ነው። አረላላ ብላ ያምጠኝማ እየነገርኩህ ልጁ ሮማንቲክ ነው። ጅቦ አሁን ታትበራለች ጅቦ። ስም ያመጡባችሁ መከራ አላየሽም እንዴ? ከኢትዮጵያ ሀገር ላይ አንዱ ፀጉሩን ተቆንድዶ፣ አንዱ ቦርሳ ይዞ ፔሬድ መስሎ እንዲህ ለብሰው እኮ የመጡት የውጮቹን ይዘው ነው። መሆነሽ ነው። አትሻብኝ። እነሱንስ ልክ ብለሃል ጃፒ። እነሱ ከውጭ የሚመጣ ሰው እኮ የሚያስለምዷቸው ነገር በማይሆን ነገር ይፈቱ። አሁን ነው እቺ ልጅ ከተናገረች በኋላ ስማ አሳማስቀይ ጃቢ አቤት እቺ ከተናገረች በኋላ ወላሂ ጃኒ ሀዲዮናይ ጋር ነው የምቀጠለው። እንዴት በል ኬክ ሲያጎርሳት እንደገና ደግሞ አፍንጫ እንዲሁ ከፈት ሲያደርጋት አይ ከላይ ብቻ ባጎረሰ መስሏል ወንድሜ ነው። ወላሂ ከታችም አጉርሳ እኔ እንጃ እሱን አላውቅም። አላህ አዶናይ ብዙ ጊዜ ስለተጠቀመበት ሮማንቲክ ነው ልጁ፣ ወላሂ ሮማንቲክ ነው። እውነቷን ነው። እኛ እኮ በጥፊ እያጋጨ ነው የለመድነው። እሱ ደግሞ ተንከባከበ። አንቺ ማንኪያ ጠፋለች ማለት ጅቦዬ ልክ ማለት ሳዲያዋ ይሄ ያስማማል። ከአዶናይ ጋር ነው የምትሆነው እና ሲስ ከአዶናይ ጋር ነው የምትሆነው። በዚህ እንኳን ያስማማናል። የሲፍቱ ንግግር እጅግ በጣም ነጥብ የሚያስይዝ አይደለም። ሴቶች ውስጥ ነቃ ያሉ ሴቶች አስገባና
የትኛው ይሻላል? እነሱ ችኮች ብቻ ነው እንግዲህ ሴቶች አሁን በሁለት ወንድ እየተመረጡ ነው። ጃኒ መራጭ ሆናለች። ሁለት ወንዶች ሴቶች እየገባችሁ ሀሳብ አስተያየታችሁን ትሰጣላችሁ። እሺ ባሮቼ፣ ዋባቴ እናቶቼ፣ ማንሽ እንዴት ነሽ እናቴ? ዋኪዳ የአንቺ ፎቶ ነው ኪዳ ላላ ምን ይሰምሽ? ኧረ አንቺ አይደለም ኪዳ ላላ ዲስ ፎቶ ዲስ ከሚስቴ አትበልጭም። ግን አፈር ግንባራ ያበሻነት መገለጫ የተሰፋ ነው ወይ ውሸት ነው። ፎሎ አድርጋት እንጂ ሀሳብ ስጪ። የኔ ከእናንተ የተለየ እንዴት ተለየ? ከማንም ጋር ዝም በል ቡላላ። ከማንም ጋር ባትሆን እመርጣለሁ። ለምን በለኝ። ለምን? ምክንያቱም ጃኒ ባንክ ቤት ዘበኛ ታግባልሽ አንቺ ደፋር። ጃኒን ሁለቱም ጌጥ ነው ያደረጓት። እውነት ለመናገር ከሆነ በራሷ እንዳትመራ በራሷ እንዳትወጣ ከአዶናይ ጋር ጌጥ ነች፣ ተውጣለች በጣም። ስለዚህ ባትሆንም ምንም ምንድን ይዋጣት? ዝናው ዋጣት፣ መልኩ ዋጣት። አንቺ አውቀሽ ነው በራሷ መመራት የምትችል በራሷ መፈመስ የምትችል በራሷ ትልቅ ደረጃ መድረስ የምትችል ሰው ናት። ግን አሁን ስትሆን የአዶናይ ጌጥ ሆነች። በቃ አለቀ። ይሄ የኔ አስተሳሰብ እና የኔ አመለካከት። ምን አይነት ወንድ ሊያገባት የሚገባው? እሺ ታዲያ እሷ የመረጠችው እሷ የወደደችው እሷ የፈቀደችው። ሁለቱንም ወዲያ እኮ ነው። ወዲያ ስትላላስ አላየሽም? እኔ እንደ እንትን ካልከኝ እንደ አስተሳሰብ ካልከኝ ወይም እንደ አስተያየት ካልከኝ አሜን ቅድም ያለችውን ልጅ እንትን እላለሁ። ግን ምን መሰለህ አዶናይ የት ነው የምትኖሪው? አሜሪካ ላይ ብላ ጅቦ ይሄን ነገር በውስጥ ትምከር። ይቺ የተማረች ሰው ነች። ብላ አሜሪካ ከሆነ ጭንቀት ነው የሚያስወራት። አይደለም አንቺ አውቀሽ ነው አንተ እውነቷን ያለችው ሰማት። እንዲያው እንደዛ ካላችሁ ምረጭ ካላችሁ አለች። ወዲያ ዲሆን አይደል ማለት ነው። አንተ ልክ እኮ ናት። ግን ላየው ሰው እኮ ልክ እኮ ነው። ሁለቱም እኮ ተጠቅመውባታል እኮ ግን አዶናይ ተንከባከባት ስለሆነ አውቋ ሊሰራባት ፍቅር ይችላል ነው። እና ታዲያ ኢትዮጵያ ውስጥ ሆና ከአዶናይ የተሻለ ወንድ ወይም ደግሞ እሷን ሊያሳይ የሚችል ወንድ ከየት ታገኛለች? ምን አውቃለሁ። ሃሽታግ ሀሳብ አስተያየትሽን ስጪ። ሰላም ቅዱሳን እንዴት ናችሁ? ያው የኔ ሀሳብና አስተያየት ምን መሰለ፣ በመጀመሪያ እኛ ምን አገባን የሚል ነው መፈክሬ። ያገባናል እኛ ምን አገባን። ከሊፋዬ ማቤብ ፍቅር አትገላለጡ። እዚህ ሁለተኛው ቀጥ የመጀመሪያው እሺ፣ የመጀመሪያው ይሄ ነው። ሁለተኛው ደግሞ ምን መሰለ፣ አሁን ጆን ዳንኤል የልጅ አባት ነው። ስለዚህ ሚስቱን ትንብላለች ሲንግል ማምነኝ ምናምን ማሳድገው እንዲያደርስብኝ አልደርስብህም፣ አላቀህም፣ አታቀኝም ይፈታል መሰላትም ገባሽ? ከአንዲ ብርጋ ደግሞ የሆነ ነገር የተጫውተውበታል እኮ ጆን ዳንኤል። አሁን ወርቅ የሆነች ሚስት እንዲሆን ማግባት አለበት እሱ ጃኒ። አሁን በጃኒና በአዶናይ ነው። አይ አዶናይ እኮ አሁን ታያለ ይዘልባታል ጃኒ ላይ። እንዴት? ለምን? እንዴት? የቅናት መንፈስ መሀል ላይ ይገባና ልጁ እንትና ሲገላምጣት ነው የሚውለው። እውነት ለመናገር ጃኒን የዛ ሰዓት ላይ ማመስገን ነበረበት። ስለ እውነት እሷ ናት ኢትዮጵያ ባለው ቪው ይህንን መኪናም እንዲበላ እያደረገችው ያለችው እሷ ናት። ብዙ መንገዶችን ከእሷ ጋር ስለጀመረ ማለት ነው። አሁን ይሄ ልጅ ደግሞ ታያለ ስንት ሰው ጆፌ ጥሎበታል። ሸብለል ነው የሚለው። እችን ልጅ አጓጉል አድርጓት። ምን አለች? ሃሽታግ ትለኛለህ አንቺ ጥቁር መላስ ያኔ የምትባል እንዳያደርሳት ጅቦ ያኔ ለመምከር አለ። አንዴ እውነቷን ነው። አሁን አንዴ ቆይ እሺ
እውነቴን ነው የምልህ። እንደው ሃሽታግ ጥቁር ምላስ ኦፍ ኮርስ ቴክስ ፕሌስ እንደው ሃሽታግ ምን አይነት ጥቁር ምላስ ነው ያለሽ ነው የምትለው ጅብዬ። ለመሰለ አሁን አዶናይ ፉን ብሏል። እቺ እውቅናዋም ደግሞ ጣራ ነክታበታለች። እኔ ነኝ አንደኛ፣ እኔ ነኝ ምሪንዳ ምናምን ሽንቴ ሰበናት ነው ምናምን ጀምሯል። ኔክሰስ ፌክሰስ ዲቮርስስ ዛትስ ኢት ቴንክ ዩ። ሽንቴ ምሪንዳ ነው ብሎ ጃፒን አስቀምሷል። አንተ ተነስራት ተቀቅ። እሺ ካሊፋ ቀጥታ ህግ በመጣስ አስወጣው ጅቡ። ህግ በመጣስ አረ ካሊፋ ይታዲ ሐሳብ ሳይሰጥ ህግ በመጣስ ቡላላን አስወጣው። ቆይ አንዴ አሁን የሌሎችን ሐሳብ እንቀበል። ቆይ አንዴ ምን አባህ ነው አንተ ሰውዬ እንያላወርብህ። ቆይ እስቲ እንረጋጋ። አላህ ብላችሁ አንተ ደግሞ አትረብሽ። ማን ነው ፉላላ? አሬውም አላረኩም እባክህ። አንተ ባራከላ ታርፈ ተቀመጥ። የነዝ ነግሬሃለሁ። ተዙ ወይ ሐሳብሽን እና ወይ ሐሳቤ ጃኒ ከአዶናይ ጋር ነው የምትሆነው። ለምን ዲን መስቀላዊ ጥያቄ። ምክንያቱም በጣም ክብር አለው ለሷ፣ ሞገስ የሆናት እሱ ነው። በየሄደችበት ያስከበራት እሱ ስለሆነ ማለት ነው። ተመልከት እንግዲህ ተመልከት፣ እየሰማ ነው ጆን ዳንኤል። ሀታ በፊት ራሱ ጌም ሲጫወቱ በጣም እንትን ክብር አይሰጣትም ምናምን ሰው እኮ ይታዘባል። ከአዶናይ ጋር ነው የምትሆነው ወደፊት። አባብዬ ተረሳሽ እንዴ? አባብዬ ሲዘፈንላት ኖ የፈለገ ቢላትም እንትን ላይ እስኪ ላይቭ ላይ ራሱ የሚሰጣት ክብር አነጋገሩ አዶናይ ማለት ነው። ሴት ልጅ ደግሞ በጣም እኔ አንድ ቀን ሲቆጣት አይቻለሁ። ጅቦ አዶናይ ሲቆጣት አይቻለሁ። አዶናይ ሲቆጣት ነው አይቻላም። እጇን ሲይዝ ነው አይቻልም። ኖ አዶናይ ገላምጣት እንኳን አያውቅም። ደሞ ጉንፋት ጥብስ ያረግላታል እንጂ ኬክ ደሞ ቆርስ። ኧረ ተው ጅቦ፣ ጠጉሯን የተቆረጠ ይቀን አዲያምጥማ ጠጉሯን የተቆረጠ ይቀን መሆነሽ ነው እንደዚህ ሆንሹ ምናምን ሲገለማመጡ ደሞ በቃ ኖ አዶናይ ገላምጣት አያውቅም። በየቦታው ክብር የሚሰጣት አዶናይ በየቦታው አንዴ አንቺ ደሞ ተለቀቁሽ ዝም ብለሽ በቀደም አሁን ሶፍቱን ብድግ አድርገው ራሳሃኑ ጨረስ አስታቅፈረለ አዚም ነው ይዛብ የመጣችው ሻሃኑን ያፈለው ቡና ተገለባበጠ። አንቺ ሰዎች እኮ ማርሽ ባንድ የሚሰሩ ነው የሚመስል እኮ ሻራ የሰራተኞች ነው ላላ ያንን ምንሽር ሳታንጠለጥልበት እንዳይቀልጥ። ቆይ አንዴ አንተ ደግሞ እስቲ ታው በቀደም ማለት ነው። ቆይ አንዴ እንስላላ ነኝ ሳምሪገ አዲዮና ግን ይንከባከባታል። እናቴን ኬክ አፍንጫዋን ቅብት ነጭ ኬክ ደስ ሲል ሶፍት አንስቶ ደግሞ ከንፈሯ ጥርግርግ ለታይታ ነው የሚመስለኝ። እኔ ግን ለታይታ ውስጥ ላይ ፍቅር ይችላል። መኪናው ቀን የሽልማቱ ቀን ለምን አላመሰገናትም? ስሟን ጠርቶ አይ እኔ ደስሞት ከሆነ እኔ በዚህ ስኬት ላይ ምንም ያደረኩት ነገር የለም። አንተ ለኔ ግርማ ሞገስ ያለኝና ስሜ እንዳጠራ የሚል ሹክሹክታ ቪዲዮ ከሚቀርጸው ናፒ ከሚባለው ደርሶኛል። አንተ ደግሞ ከነሱም ነው እንደ ገንዘብ የተቀበልከው? አይደለም አልተቀበልኩም፣ አልሰጠኝም። እቺ የዘር ጉዳይ ነች፣ የዘር ጉዳይ ነች። ተይ እሺ ሮዛ እንዴት ነች? ሐሳብ አስተያየት ሽማሪው ሐሳብ እኔ እንኳን በሐሳብ ጃኒ አንድ ማህበረሰብ ላይ ተጥላለች እና ያው ጅቦ ታገባት ጆሬ ነው ጃፒ ሙሹ ጆሬ ነው ጃፒ እንዴ በስ እያለ ነው። እንዴ ምን አለች መሰለ ከልጆች ጋር ተጥድ ያለችና ጅቦ ቢያገባትስ ትላለች። ባለጌ አስወጣት። አራ እንዴ ሮዛ ምንድን ነው? ቆይ የሰማሽ ቆይ አባብዬ ግን የስጢፍ ዘፈን አይደል እንዴ ማለት አስጢፉም ደርሶታል። አይ አባብዬ ብሎ ዘፍኖላታል አላላችሁ? እሱ እንዴ አባብዬ ሳይሆን ምን ነበር? እስቲ ጃፒ ዘፈኑን አንተ ሁሌ ትዘፍነው ነበር እኮ ዘፋኝ መንግስተ ሰማያትን አይወርስም። እናንተ ናችሁ ቀኑን ሙሉ ሌቱን ሙሉ ሴቶች ዲርዲራችሁ ሙዚቃ የምትሰሙ። ዘፈኑን ሁሌ ጃፒ ዘፈን ነበረ። እስቲ አስታውሰን። አትፈር ጃፒ ንገረን። በደንብ የምትወደው ዘፈን ነበር አሉ ደግሞ ሁሌ እና ጅቦዬ እኔ ሐሳቤ እንደምታውቀው አንተ ብታገባት ደስ ይለኛል ብዬ አስባለሁ። አየር ላይ ቡና እያፈላው ነው። አየር ላይ
እኑ እየሳሰመ አየር ላይ ቴንኪው ሌላ ሰው ይግባ። ሌላ ሰው አስገባ። ከተወካይ መጥቶላል። ፈንስ አዶናይ ሴት ከሆነች ነው ሀሳብ የምንቀበለው። ወንድ ሆኖ እሱ ፈን ከሆነ እናስወርደዋለን። እናትህ ተበዳተ ይሸርምጣል አዶናይ ብትናቁኝ እኔም ተሳድያቢ ቀጥሬያለሁ እያለ ነው። አንተ ስርዓት ያዝ። አንተ ይሄን ነገር ፖለቲካ አታርገው። ተው ጃፕ እሺ ዲያማይ ምን አደረግነው? በእናትህ ሰደበን እኮ ዲያማይ ጃንዬ ከርታታ ዲያማይዋ ሰላም ንቅሳት ጀግያ ንቅሳቴ ወይ አማና እንዴት ነሽ? አልሐምዱሊላህ ቢስ ነው አለሁ። ፈጣሪ ይመስገን። ሀሳብ አስተያየት አለሽ? ምንሽ ነው በዚህ ጉዳይ ላይ? እሺ ስለምንና ስለ ጆንና ስለ አዶናይ ነው ያለው ነገሩ አይደለም ጉዳይ ከላይ ደግሞ ጃኒ ያለች ጃኒ ነች መሀል ላይ ያለችው። አሁን የማን ናት? እሺ ስለማን ነው አልሰማሽም? ገስት የላክሽውን ለማውራት ነው። ለህዝብ ስታወራ አይገባቸውም እኮ እነዚህ እያንዳንዱ ሲገቡ ማስረዳት አለ። ችግር እኮ ነው። ከህዝብ ጋር ስታወራቸው አይሰሙም። አትልኩ ግን ዝም ብላችሁ ነው የምትልኩት። በቃ እንዲሁ በደመ ነፍስ ምን እያወሩ ነው? ስለምንድን ነው አስተያየት የሚሰጠው? አንቺ ቆለጣም አስወጣት። ለቃላት እጀግ ስራ ይዟል። ሰቱትማ ትገባለች። ሰው እያወራ ነው። ስለምንድን ነው የሚያወሩት? ተመላካችሁ በፊት ገፍታችሁ ምንድን ነው ይባላል? ደነዞች። እሺ አንድ የጠቅላላ አድርጋ ሀሳብህን ንገራቸው። እህታች አሉ ጃፒ ነግራቸው የማይሰሙት ነው። ቆይ ብሌን ማን ነው ብሌን ምንድን ነው አውቃህ ነው? ቆይ አንተ ምንድን ነው ብሌን አዋርዱ ላይ የነበረ ነው እንዴ? ወንድ አንተ ታዋርዱ ነው። ሞዴሬተር እኮ ለማይሰጥ ሰው ነው የሰጠው። ገለጥ ያለ ነገር ካየ እንዲሁ ሳብ አድርጎ ነው ጉላ አውቃህ ነው። አስገባት ጊጋሚ ላፈ ምን ነው ያስገባው? ቆይ እኔ ላስገባ ራሴ። ቆይ አሁን ተሳድቦ አሁን ይልካል ደግሞ ይጀዝባ። እሺ ሚሚ ሃሎ ሚሚ ኒጭ ድምጤ ይሰማል? ጃፒ ይሰማል? ሚሚ ያልክ ዋበልና አንተ ነበረ ሚሚዋ ማሪዋ አንተ እንትናን አይቼው ነበር። የት አለ ሸኮኒያ? ማንን? ማሪ ቆይ ጃፒ ላንተ አስቴርን አስገብኝ። እሺ መሲ ሰላም ነው። አንዱ ወደዚህ አንዱ ወደዛ ታያለች። አስቴር ነኝ። እሺ አስቴር ሀሳብ አስተያየት። እኔ አንደኛ የገባሁት የእውነት ጅቦን በጣም ደስ ስለምትለኝ ጨዋታክ ስለሚመቸኝ ነው። አንተን ስላገኘው የገባሁት። ሁለተኛ ደግሞ በጃኒና በእንትና መኩር ትክክል ነክ ሪስፔክት አለው። ጥሩ ሪስፔክት ነው። እንትና አዶናይ
እና አዶናይ ሪስፔክት አለው እንደ ጆንዳይ በስነ ስርዓት ጠይቃቸው መጣውኛ እንዴ እና እኮ አሁን አንቺ ምንድነው ሐሳብሽ? እና ሐሳቤ ጆንዳይ እንተ ከማነው ጆንዳይ በጣም ምርጥ ልጅ ነው እንወደዋለን፣ ግን ያው ሪስፔክት ለእንትና ብዙም የለውም። አዶናይ ጋቱን ነው የምትይው አንቺ አይደል? ግን እህቴ አንድ ነገር ጠይቅሽ፣ ምናልባት ሾዋፕ አይመስልሽም? ጆን ዳንኤል ለኛ ፍቅር አለ፣ ይሄኛው ግን እሱን ፈጣሪ ነው የሚያውቀው። የኔ ቆኛ ያው ከምናምን ነገር ከጆን ዳንኤል የምናየውን ነው የምናውቀው አይደል? ከጆን ዳንኤል የምናየውን ነው የምንናገረው እንጂ ውስጥ ያላቸውን ነገር እኛ እናውቃለን። ቆይ አንዴ እዛሁኝ ስሰማሽ ነበር አስቴር። ምንድን ነው ያልሽው? ከማን ምን? አንደኛ ነገር አንተን ስለተዋወኩ ከዚህ ስላገኘው ደስ ብሎኛል። ቴንኪው በጣም አመሰግናለሁ ማለት ነው። ማንን ያልሽኝ? እኔ ሪስፔክት ያለው ጆን ቦንዳ ነው። ጥላቻ አለባት። በጣም ነው ደስ የሚለኝ ልጅ ነው። ግን አንተ ጆሮ አይደለም ቅድም ሰርቻለሁ። ጃይ ሲሳደብ ብዙ ጊዜ እሰማዋለሁ። እሺ የዛኛው አዶናይ ግን ሪስፔክት አለ። እሺ እህታችንስ እቺ ስማን ማን ላይ ያለች? እሺ መሲ አንቺስ? አዶናይ ለምን ማለት ነው? ቡላላ በጣም ነው የምትቸኩለው ግን ስታወራ አዶናይ ነው የሚሻላት። ቸኮልኩ? አንተ ነህ ደግሞ ያስገባት አይደል? እኔ ያስገባሁት አስቴር ነው። አስቴር ነው? አዎ አስቴር ነው። ባክሰንታት ላይ ግን ቡላላ ያስገባው እንትን አድርገኝ፣ ፎሎ አድርገኝ ፕሊዝ። እሺ ይኸው ፎሎ አድርጌሻለሁ የኔ ቆንጆ። ፎሎ አድርግ። ጌታን ስትጫወት ብዙ ጊዜ እሰማለሁ፣ እስቃለሁ። ምንም የሚያልፈኝ ነገር ይመችሽ። ላይ ምን ያጫወት አልቀናዋለሁ እንጂ አመሰግናለሁ። እሺ መሲ ቀጥታ አስተያየት። ፎሎ አድርጌሻለሁ የኔ ቆንጆ። እሺ አዶናይ ነው የሚሻላት። ምክንያቱም ሪስፔክት አለው፣ በጣም ነው የሚንከባከባት። ጆን ደግሞ ይሳደባል፣ ላይቭ ላይ ምናምን ይሰድባታል። ግን በዚህ ማለት ነው ያስከተከልከው ጅቦ ሳዲየ ባይተውት ነው የታሰረ ሰው ነው ማለት ነው። ተው የልጅ አሁን ወጥቶ ጅቦ ምን እንደምፈራ ታውቃለህ? እስቲ ራስን እንደ ቆም ብለህ ተመልከት። አሁን ጅብዬ እንወዳለን፣ በዚህ ወጥቶ ያንተ ጨዋታ በቃ ሰክሶ አንጀቴ ላይ ቀርቶ ምናምን ይባላል። እስቲ የሆነ አንድ ወር 2 ወር ጥፋባቸው። ጅቦ እኮ ቀንድ ነው የሚለው። በቃ አንተ ለጆን ዳንኤል እንደ ጣውት አልነበር እንደዚህ ቲክታክ ላይ የሚያመልኩት? አስመሳይ እኮ ናቸው። ሃሽታግ እግዚአብሔር አረበለው ጃፒ እንኳን አበሻ ያልሆነ እኔ እናንተ ተገላግለን ማርያም በጮች በቁጥር ሀሳቧን ቀይር። ይሄን ህዝብ አምኜ አዶናይ እያለ የነበረ ራሱ ኪንግ ስፓክ እያሉ አይደል እንዴ? አንዴ ሰው እያስገባችሁ ወሬ ብቻ አይደለም እናንተ ደነዞች። ሰላም እንዴት? ገለልተኛ ወገን ገብቷል። እሺ ሰላም ነው። ሰላም ነው። እህቴ ሀሳብ አስተያየትሽን ትሰጪ? እሺ ጅቦዬ በጣም ነው የምወድህ። የኔ ቆንጆ አመሰግናለሁ። ባለትዳር ነኝ። ኧረ ተው ተቀደምኩ። ወላሂ ባለትዳር ነኝ። ችግር የለውም እንቃቃለን እንደ ጃኒ። አጭጄ ሸይጣን ይረጅም ማናት ምንድን ነይ ብዬ ኢልቢስ ቀጥይ ሜሉዬ እናት እናብቃቃለን አላችም እንዴ? ምን ነው መቅኔን በስትሮል ሲሉ ሸኳሪና ቀጥይ ሀሳብሽ እናቴዋ። ሀሳቤ ምንድነው እንግዲህ ጃኒ ለአዶናይ ትገባለች ብዬ ለአዶናይ አሁን ግን ከምንሰማው ነገር ለአዶናይ ነው በጣም ብዙ ሰው እያለ ያለው አዶናይ ነው። ምክንያቱም ከጆን ጋር በነበረችበት ሰዓት ለእሷ ያለውን ሪስፔክት አይተነዋል። ጉላላ ቸኩል ተብለሃል። ራስህ ሚውት አድርግ። እሺ ቆይ አንዴ እኔ እኮ ስራ ላይ ነኝ። አንተ ሚውት አድርግ ጃፒ። ቀጥይ እንዲያን ፈተፍተሽ
ሜሉ ሀሳብሽን ተናገሪ። ቡላላ ምን እሺ ነው ተናገሪ። ምንድን ነው ፈጠጥ ነይ ውጪ እንዴ ምን ሆና ነው እንዴ የሴት ጋንግስተር ምንድን ነው ለዲያኛ አስተያየት አይሰጥም ቡላላ የተባለው ስለሚንቀዠቀዥ ነው አንተ ቡላላ አንተ አያት እቺ ልጅ መሲ ሃሎ ሃሎ መሲዋ ሃሎ ድገሙ እኔ ዲያናዝ ኧረ እንዲሁ አይባልም ገብተህ ብታይ ይሻላል ቆንጆ ናት ገባ ጃቢ አያገባኝም ባለ ትዳር ነኝ እሺ ላዛሪያስ ስተኛ ገባም እንዲ አንተ መሆነ ነው በዚህ ሰዓት የገባው አሁንም ማስገባላችሁ ንግት ድቅን ብላ የመጣችሁ ካሜራ ውስጥ እስቲ አንድ እኮ ቢሆኑ እንዳይንጫጫ እሺ አዶን መሐመድ በትልቁ አድርጋ እስቲ ጅሪ እንዴት ከንፈሯ ያምራል ሰላም ነው አለን ምንድን ነው እንዲህ አይነት ፎቶ ለማማለል ነው ጃኒ ብቻ ናት እንዴ ቫይራል የምትወጣው እኔ ቫይራል እንደወጣ ነው የስቲከር መሰልሽ እኮ እሺ ሐሳብሽን ስጪ ሲሪየስ ግን አይጅ ወይ ትመቸኛለህ አንተ ነው እንጂ እነሱ ይመቻመች ሆነ አያገባኝ እኮ ለማን ነው ታዲያው ነው አሁን ለማን ነው እዚህ ጋር አትመን እንወድሃለን ቢሉ አትመን ወንድሜ አትመን ነው የሚገለባብጡ አትመን ኧረ ውዴ ኧረ አይመጣውም እንደዛ ተሁለቱ ማን ያምሳት ተፈልገው ይቾምሳት በልበላ ባለጌ አስወጣት ሰላም አለችኝ። ከንፈሯ እንደዚህ አድርጋ ስትመጣ መጀመሪያ ይቆየ የግነ እንተፋት ፈቀር ቆይ ዝም በል ሀሳብ አስተያየትሽን ስጪ። ስለ አዶኒ ነው ወይስ ስለ ጆን ዳንኤል ይሻላል? ሶስት ወንጀለኞች ነው እዚህ ያቀረብነው። በቲክታክ ፍርድ መሰረት የትኛው ይገባዋል? ይሄ ይገባኛል ጥያቄ ነው። ማንጋ ብትሆን ጃኒ ያምራል ደስ ይልሻል? አይ ጆን ዳንኤል ያው አሁን ወልዷል ይቅርበት ብዬ አስባለሁ። ከልጁ ጋርና ንገራት አጣብቅላት 3-4 የወለዱት እንደ ወጣት እየጠበሱ መሆነች ነው ገና ደግሞ ተፋቷል። ኦኬ ከተፋቱማ የድሮ ነው የሚሻለው። የድሮ ነው እንዴ በጣም ብዙ ነገር አሳልፈዋል እኮ ከጃኒ ጋር ይገርም ነው ያሳለፉት። ስለዚህ ከጆን ዳንኤል ጋር ብትሆን እኔ ምርጫዬ ነው። ኦኬ እናመሰግናለን ስለሰጠሽን አስተያየት። ያንቺ ተፋ ነው እያለ ነው ፕሮፋይልሽ ላይ ያለው ያንቺ ነው? አዎ የራሴ የግሌ ነው። ምንም በማስመልከት እንትን ነበረኝ የሆነ ነገር ነበረኝና ከዛ ቀጭ ፎቶ አደረኩና በቃ ስግጥ አልኳ። እድሜ ላሉ ቪዲዮ መክፈት ትችያለሽ? ሻፈዲያችሁ አሁን ተቁላላችሁ። አሁን አረጋጋው ቡላላ አረጋጋ ጃፒ እኮ ነው ያለው። ቪዲዮ ከፈች እኔ ሊያሳሱት ማለት ዲያር ነው ወላሽ ቆረመን ደግሞ ወዲያታለሁ ሚስቴን ወላሂ ወቢላሂ ወዲያታለሁ። ኧረ ከዛ ላይ ቪዲዮ ተከፍታለች። ከዛ ደግሞ ላጨን ጠበጠበ ኧረ አልፈልግም ሚስቴን ወዲያታለሁ እንዴ አልፈልግም ሴት ባይት አልፈልግም አቁም ያለው። ለማንኛውም ምዕመናን ታፕታፕ ኮፒ ሊንክ አድርጉ። በመጨረሻም ኮሜዲያን ሚሊዮንን አስገባዋለሁ። ስራዎቹን ያስተዋውቃል እና እኔም ቻርጅ እየዘጋብኝ ስለሆነ እወጣለሁ። ኮሜዲያን ሚሊዮንን ደግሞ ተጋገዙ፣ ተባበሩት። በጣም ምርጥ ልጅ ነው። በጣም ጥሩ ስራ ሰርቷል።
ሚሊ እንዴት ነሽ? እኔ የምልህ አሁን ሁለታችሁ የምታወሩት አንተ እንዴት ነው ያፈረጥካቸው? ግርም እኮ ነው አንተ። አየሻፈዱ ሚልዋ ሚልዬ ሻፍድ ያ ክበቦ ገዳ እኮ እንዳንተ አይቀልድም። እግዚአብሔር እሱማ አሜሪካ ሄዶ የውበር ሹፌር ሆኗል። ቀልድ ያቁሙ። አሁን እኮ እንደዛ ስትለኝ መጀመሪያ ሁለቱን ነው እንዲህ ያልከው። አሁን እኮ ሰው በጣም የኢትዮጵያ ሕዝብ ማማት ከመውደዱ የተነሳሉ እንትን ላይ ሁሉ ያማሉ። ሰው እየሞተ ራሱ ያማሉ አሉ። አሁን ለምሳሌ ባለፈው እኮ ማክበር የለም እኮ አሁን እኮ ሀሜት እኮ ነው አሉ። ቀብር ላይ ነው ልጅቦ። አሁን ባለፈው አሉ አንድ ሯጭ ሞተላሉ። ኳስ ተጫዋች ሞተ፣ ኮርና ላይ ይቀብሩታል አሉ። ኮርና ላይ እኔ ይሄ ሁሉ ቦታ ትቶ ለምንድን ነው ኮርና ላይ የሚቀብሩት ሲለው አይ እንዲያዋጣላቸው ነው። እንግዲህ ራሱን እንዲያሻማ ወይስ ገና ነው? ስራዬ ወጥቷል። ሙሉ አልበም ለቅቅ ያለው የሚገርም ነገር። አዎ ሙሉ አልበሙን ለቅቅ ያለው በዘንያ አራዳ ዩቲዩብ ላይ ለቅቅ ያለው። በጣም ግን የሚገርም ነገር አሁን እኔ ለመሸጥ መጀመሪያ ብዙ ኢንተርቴይንመንቶች አናግረውኝ ነበር ለመሸጥ፣ ግን የራሴ ዩቲዩብ ቻናል ላይ መልቀቅ የፈለግኩት ምክንያቱም በፊት የሰራኋቸው እነ ቤት ኪራይ እነ ዘንያ አራዳ ምናምን በርካታ ሙዚቃዎች ገብቷል። በርካታ ሚሊዮን ህዝብ አይቷቸው ከ7-6 ሚሊዮን ህዝብ በላይ አይቷቸው፣ ነገር ግን በጥቅም ደግሞ አንጻር ደግሞ አልተጠቃሚ አልነበርኩም እና በራሴ ዩቲዩብ ቻናል ላይ አልሸጥም ብዬ የጫንኩት ለዛ ነው ያደረኩት። እንዴት ነው እይታው? የሚገርም ነገር ሰው ፕሮሞሽን አልሰራውም እና አሁን ትላንትና እንደውም ኢቢኤስ ላይ ነበርኩ እየሰራው ነው ፕሮሞሽን ምናምን እንትን እያልኩ ነው። ሰው ያው ገብቶ ደግሞ አንተ ጋርም ያሉት እንደዚህ ወዳጆቼ እኔን የሚወዱኝ አድናቂዎቼ በርካታ ነው ያሉትና እኔን እንደ ቤት ኪራይ እነ ዘንያ አራዳን ምናምን የሚወዱ የኮሜዲ ሙዚቃዎችን የሚወዱ እየገቡ ሰብስክራይብ እያደረጉ እያዩ ኮሜንት 14 ትራክ ሙዚቃ ቆንጆ ትግርኛ፣ አማርኛ፣ ኦሮምኛ ለቅቄያለሁ። ይመችሽ አባቴ። እየገባችሁ ብታበረታቱት መልካም ነው። አሪፍ አርቲስት ነው። ብዙዎቻችንን አዝናንቶናል። ከምንም ነገር የጸዳ ነው፣ ከዘርም ከምንምና ሚሊዮን ምርጥ ሰው ነው። ስራውን ደግሞ በምን ዩቲዩብ ቻናል ላይ የለቀቀው? ስንት ሰብስክራይብ አለው? በራሴ አዲስ ነው 1900 ሰብስክራይብ ነው ያለው። እዛ ላይ ነው የጫንኩት በራሴ ዩቲዩብ ቻናል። እኔ ጭኖ አልነበር እኔ ላይ በስማ እኔ ለመሰለክ እንደዚህ ያደረኩት በቃ መሸጥ አልፈለኩም። በቃ ምክንያቱም ተጠቃሚ እንትን ስትሆን ደስ ይላል። ገባ እንትን ካላልክ ግን ያው ዘንያ አራዳ እና ዘንያ አራዳ ዩቲዩብ ላይ ነው የጫንኩት። ዘንያ አራዳ ዩቲዩብ ስትል ይወጣላል። 14 ትራክ ነው የጫንኩት። አሪፍ ያው ከዚህ በፊት ታውቃላችሁ እነ ዘንያ አራዳ አረብ ሀገር ሄዳ እነ ቤት ኪራይ የቤት ኪራይ ዋጋው ናሬ ወጣ ሰማይ አራዳ ዘንያ አራዳ ዘመነች ውጭ ሀገር ሄዳ አረብ ሀገር ሴታ አለፈላ ስል ክረጫው ጀመረ ቱሪስት ይመስል እነ ግንበኛው በርካታ የኮሜዲ ሙዚቃዎች ናቸው እንግዲህ እንትን ያልኩት የሰራሁት እስከዛሬ። የዩቲዩብ ቻናልህን ግን ላገኘው አልቻልኩም። የዩቲዩብ ቻናል ላይ ሚሊዮን አበበን ብትል ይወጣል። ዘንያ አራዳ ዩቲዩብ ነው። ዘንያ አራዳ ዩቲዩብ ላይ ነው የጫንኩት። ወይም ሚሊዮን አበበን ብትል ይወጣል። በቀይ ነው ጥፍር ቀለበት መስዬ ሱፍ በሱፍ አድርጌያለሁ። ቀይ ሱፍ እና ሁሌ ዩቲዩብ ሊንኬ ላይም አለ ከስር ከፕሮፋይሌ ስር ሊንኩ አለ። ቲክቶክ ላይ እዚሁ ላይ አለ ከፕሮፋይሌ ስር ሊንኩ አለ። ሁላችሁም ገብታችሁ የሉኝ ወዳጆቼ ምናምን አበረታቱኝ፣ ኮሜንት ጻፉ እና የምትወዱትን አርቲስት እኔም ብቻ ሳይሆን የምትወዱትን አርቲስት እንደዚህ ማበረታታት አለባችሁ። እየገባችሁ ኮሜንት ጽፋችሁ ምናምን አይታችሁ። እኔ መሸጥ አልፈለግኩም በራሴ ዩቲዩብ ቻናል እንዴ ካልተጠቀምኩ። እዚህ ሀገር ላይ ኃይሌ ካሴ ሰርቶ ደማከሴ ነው የሚጠቀሙ። እየገባችሁ ሳፖርት አድርጉት በእግዚአብሔር ስም። እግዚአብሔር ይባርካችሁ።
እናንተ መልካም እየገባችሁ እያዳመጣችሁ ሰብስክራይብ አድርጉልኝ ቢያንስ 1900 አይገርምም? ጭካኔ ካሉኝ ብዙ እንግዲህ አስበኳል። የሆነ ልጅ ወልጄ ከስንት ዓመት በት ግን እንዴት ሞኒታይዝ ያሉ ዩቲዩብ ላይ ትፖስተዋል? ምን በቃ እኔ መሸጥ አልፈለኩም። ማን ያናድዳል እኮ በእናትህ እኮ ከዚህ በፊት የሰራኋቸው ስራ በሚሊዮን ቲክቶክ ላይ እንኳን እኔ የቤት ኪራይ እኮ 5 ሚሊዮን 6 ሚሊዮን ታይቶላቸዋል። እንኳን ዩቲዩብ ላይ ያው ሁሉ ታይቶ አትከስ። እኔ እንደዚህ ያለን ነገር አልወድም። በአግባቡ ክፈለኝ ምናምን ስትል አሜሪካ ነኝ እንግሊዝ ነኝ ጣሊያን ቢከፍሉ እስከ ስንት ይከፍሉ ነበር? አረ ብዙ ብር ነበረ እኮ። እኔ እኮ አንተ ምን ሆነ ነው እንዴ? ወደ 9 ቪዲዮ ክሊፕ እኮ ነው የሰራሁት እኮ ጅቦይ፣ ወደ 9 አስበው። 9 ቪዲዮ ክሊፕ እንዴት በጣም ደፋር። እውነት ጥሩ አልሰራም። ቢያንስ የምትጠቀምበትን አሁን እኮ ምንም የምትጠቀምበት ነገር የለም ሞኔታይዝ እስኪሆን ድረስ ያው ዩቲዩብን ለማሳደግ ካልሆነ በስተቀር አሁን ኦልሬዲ ወቻወር ነው የቀረው እንጂ እንትን ብሏል፣ ሞልቷል። አዎ ትንሽ በቃ እንጂ አሁን እይታውን ገብቶ ሰው የኔ ገባ ፕሮሞሽን አልሰራውም እንደዚህ። እኔ በርካታ እውነት ለመናገር በርካታ አድናቂዎች አሉኝ። እኔ ሬዲዮ ፕሮግራም ነበር የ97.1 ላይ ሚስቱ የተሰኘ የሬዲዮ ፕሮግራም ለ2 ዓመታት ሰርቻለሁ። በርካታ ልጆች አፍርቻለሁ እና ትላልቅ አርቲስቶች በነገራችን ላይ ኮሜዲያኖች ሳይቀር እኮ እኔ እኮ ትላልቅ ልጆች ፊልም አክተሮች አፍርቻለሁ እኮ እኔ በጣም ብዙ በርካታ ልጆች እና ከእንደገና ደግሞ አዲሱ ፊልምም አሁን የጻፍኩት እኔ ነኝ። እነ ማንዴላ እነ ማስተዋል እና አበበ ተምትም ያሉበት አዲሱ ፊልም አዲስ ምዕራፍ የሚለው ፊልም ደራሲና አዘጋጅ ነኝ፣ በተዋናይም ነኝ እዛ ፊልም ላይ። አሁን ይሄ ሙዚቃዬን ማውጣቴ በርካታ ሰዎች አያውቁምና ለዛ ነው አሁን ገብተዋል። ቢያንስ ሰው ገብቶ ቢያይልኝ ሰብስክራይብ ቢያደርግልኝ ምናምን አሪፍ ነው ባይነኝ። ሰው የሆነ ነገር በቃ ገብቷል። እኔ አሁን በህይወቴ እንደዚህ ተናግሬ ራሱ አርጉልኝ ምናምን ብዬ አላቅም። አዎ እኔ አልወድም ታብታብና ያርጉ ራሱ 200 እይታው 200 ነው እስካሁን። አረ ነገር እንትን አርጊው። ዘፈኖቹን ብሰማቸው እኮ ብዙ ዘፋኞች ትላልቅ ዘፋኞች ተናደውብኛል። በጣም የሚገራርሙ ዘፈኖች ነው እግዚአብሔርን የሰራው። ትግርኛውም አማርኛውም ኦሮሚኛውም ምናምን አሪፍ ስራዎች ነው የሰራው። እኔ መሸጥ አውራሽና የሆነ ነገርና አልችልም። አረ ለምን የሚለው አዋሽ የሚለውን ትግርኛውን አማርኛው ኦሮሚኛ ዴምቱስ የሚለውን ክፈተው። ዴምቱስ የሚለው አለ ትግርኛው ላግባሽ ደጋግሜ የሚለው ላግባሽ ደጋግሜ የሚለው አዋሽ የሚለው ነው። አዋሽ ነው ያልበው መጣያ ነው። ይሄንን ዩቲዩብ ላይ ስለምጭነው እንትን እንዳይለኝ ነው ደጋግሜ ላግባሽ። እኔም እንትን አደርግሻለሁ፣ አግዝሻለሁ፣ በውስጥ እናወራለን። ካልሆነ እስቲ ቆይ እኔ በውስጥ እናወራና የሆነ ነገር ከተስማማን እኔ አሁን የሆነ ዩቲዩብ ቻናል አለ ወደ 47,000 ያለው እና እዛ ላይ እንዲጫን አደርጋለሁ። እሺ ምንም ችግር የለውም። ከእንትን ካልን ማለት ነው እናወራበታለን። የሆነ ሰው ያወራል፣ ምንም ችግር የለውም። የምታውቀው አሪፍ አርቲስት አለ፣ እሱ ጋር ታወሩና ከተስማማን እንዛ እናደርጋለን። ምንም እንዳታስብ አባቴ፣ በሚቻለው መጠን እዚህም ስገባውን የዩቲዩብ ቻናልን አስተዋውቅላለሁ አባቴ። እሺ ይመችሽ። በጣም ቴንኪው፣ አመሰግናለሁ። ምንም ማለት እሺ። ሁላችንም ብናግዘው ግን መልካም ነገር ይመስለኛል። እግዚአብሔርን በተለይ የኢትዮጵያ ኮሜዲያን ማህበር በጣም ዘረኞች ናቸው። እግዚአብሔርን በጣም ሲበዛ ዘረኛ ነው። እነ ልጅ ያሬድ እነ ሚላን ምናምን በጣም ባለጌዎች፣ ብዙ ነገር አለ። እንደው አንናገርም በማለት ነው እንጂ ግን ብንረዳው መልካም ነገር ነው። መሀሪ አትሳቅ። እግዚአብሔርን አንተ ራስህ እጅ ቢፈታ መልካም ነው። ጃፒ አያስቅ። ለማንኛውም እናግዘው። አሪፍ አርቲስት ነው። እኔም የሆነ የዩቲዩብ ቻናል አለኝ፣ እዛ ጋም ይጫል የተሰራው ይሰጠዋል። እግዚአብሔርን የተሰራውን በቅድሚያ
ምን አበላርገ እንዴ አትሳቁን ይለን ነው እንዴ? ስማ አሁን ሚሊዮን ያወጣው ሙዚቃ አለና እኔ ልግዛው እስቲ ስጡኝ። እኔ ገዝቼ የዩቲዩብ ቻናሌ ላይ ልፖስት። ሁሌ ስጡኝ ስትል አንተ አይደብርም እንዴ? አዋጡልኝ፣ ልግዛው፣ በቃ ልግዛው። አልበሙ ልግዛው። እዚህ የቀረጽከን ዩቲዩብ ላይ ተሸክልብናል። ዝም አለ ናውጣ ገንዘባችን አገር ልቀይር አምጡ ገንዘብ ነገር አገባል ናውጣ ስራታ ናውጣ ምቀኛውላ አሲዳሙላ እግዚአብሔርን እኔ ልግዛው አልበሙን፣ ሙሉ አልበሙን አግዙ። ከዛ እኔ የዩቲዩብ ቻናሌ ላይ ለቀዋለሁ። ስንት ይሸጠዋል? ስንት እንደሚሸጠው ነግሮሃል? እሱም በውስጥ እናወራበታለን። ራሱ ዩቲዩብ ላይ የሚለቀቃል፣ እኔም ጋር ይለቀቃል። አግዙኝና ልግዛው። እሱን እንደማገዝ ይቻላል እንዴ? ተመሳሳይ ነገር ሁለት ዩቲዩብ ቻናል ምንም ችግር የለውም። ስትራይክ ካላስመታኝ ምንም ችግር የለውም። ኦልሬዲ ለቆታል ብዬ ስላሰብኩ ነበር። መግዛት የሚቻል ከሆነ አወራውና እይታውም ስለሞተ ማለት አሁን እሱን ገና ማስነሳት አለበት። እኔ ልግዛው፣ ጥሩ ገንዘብ እናዋጣ፣ ልግዛው፣ እኔ ልልቀቀው። እግዚአብሔር እሺ። አሁን እንዴት ነው ዘረኞች ነው ያልከው? ኮሜዲያን ማህበረሰብ ዘረኞች እንዴት ነው ዘረኛ የሆኑት? አያሳትፉም እንትን አይሉ እና የዘር ጉዳይ ምናምን ምትርኮን ምን አገባኝ ታዲያ? ሻቢያው አንተ እኮ ኢትዮጵያ አይደለም እኮ ምን አገባ? በራሳችን ምንም አገባኝ እኮ አምጣት በለኛ ብር እከክ ሄለን ወርቁ ነኝ። ዛሬ ቀጠሮ አለ። ለመጣች ሄለን ታለች ጥራት ሄለን ዘንድሮ ሄለን ሰው ልጫት ይኖር እንጂ አንዳንድ ጊዜ ጫናት ታብዛ። ሰላም እንዴት ናችሁ? ዘንድሮ ሰው ሳገል ይሄን የማታውቀው ሄለን ዘንድሮ ጅቦዬ በኋላ ቀጠሮ አለኝ። እነዚህ ሲያስጠላ ምቀኛ ሰፈር ልጅ ምን ነው እንጃ ሰርቼ ልብላበት ተፋታኝ ትሞቱ እንዴ? ይሄም ስራ ሆኖ ቀናበት። ተዘጋጅታል፣ ቆንጨራ ምናምን አዘጋጅታል። አንጠልጥል አልተባለም እንዴ? ወደ መገዳደል ይቅርታ ለካ ማሚ ነው ቤቴን እከፍታለሁ። የምለጥፋቸው ልጆች አሉ። ትጎበኛላችሁ። መጣችሁ ወደ ሰባተኛው ሰማይ ነው የሚልገው። ጎበዛለን፣ ችግር የለውም። አስን ሰዓት ነው እንዴ? ሳምንት ደግሞ ጃፕ ዱቅ ብላል። ማን ልቀጠቀጥ? ማሪ ሰሞኑን ማሪ ልቅጠማት። አንተን ተማም እንጂ ልቅጠማት። አንተ እከካም ይኸውልህ፣ ተለመንኩ እኮ ትናንት ባለፈው አይደል? ሄሉ እሺ ያለ እኮ ትናንት እሺ ሲል ነበር እኮ ማሪ። ወይና አውራበት አንተ አሁን ሊገጥማት ነው። አሁንም አይሆንም እንዴ? ፕሮሞሽን እናድርገው። ያብዳል እንዴ? ትናንት አውርተን ነበር እኮ እምቢ አለ እኮ ሙላላ። ትናንትና እኮ የዛን ጊዜ ሳናገረው እሺ ቢል ኖሮ እኔ የዛን ጊዜ ፕሮሞሽን ጀምረው ነበረ። ዛሬ ሄሉን በቃ እሺ በቃ ችግር የለውም። ጅቦ ተመካከሩበትና እንጭታለን። ችግር የለውም። ማህር ያስበላኝ ነው የሆነ ቂም በቀል አለበት። እኔ ይኸውልሽ እንደዚህ እና ከዛ በኋላ ልቀር ነው ደግሞ ልመን ይኸውልህ ጆሲ ራሱ አለ አይዞ ይላል ለከታቸው ነው መጣን እኮ ጅቦ የሚሸጥ ቆለጣለክ ይላል። እኛ እኮ መጣን። እኛ ከመጣን ማን ዋጋ ያለው? ኧረ ይሄንን ሉጢ እንዳታስገባው ጅቦ ነው ይወጣለው። ይሄንን ኧረ በእናትህ አንተ ስርዓት አድርግ። ይሄ ደግሞ ዝም ብሎ እኮ እኔ እኮ ተናገርኩ አይደል? ይሄንን ከብት ጋር እንዳታገናኘ ይሄን ያልኩት። ተው። አይ እኔ መጥፎ ነገር አትናገር። አሁን መቼውን ያልሆነ ነገር አትናገሩ። በእግዚአብሔር ምን ሆናችሁ? ይደብራል። ጃፒ እኔ እኮ ጤነኛ አትመስል። አንዳንዴ እኮ ንክ እኮ ነህ አንተ፣ እብድ ነህ እኮ። ስሜታዊ ሆንኩኝ። የት አለ ማሪን አገባ። አንተ ነህ የምታዋጣኝ። ስማ ማሪ፣ እርግጠኛ ነህ ልግጠማት አትችልም? አታዋርደኝም? አባቴ የተቀጠረው ጌም ያዝ ከፈለግ እንቀጥቅጣት እኮ አታዋርደኝም። ግን መጀመሪያ ይኸውልህ በውስጥ እሷ ምንም ችግር የለባትም። እሱ ችግር የለባትም። እሱ አውቃለሁ። ተወው የእሷን ድንፋታ አውቀው የለ እንዴ? ግን በውስጥ እንመካከራለን። ምን እንደምትቀጣ በሲሪየስ መቀመጥ መቻል አለበት። ጡቷ ላይ ታንጠለጥላለች የሆነ ቢጫ ጀሪካን። በቃ ይኩን ጭራሽ ጀሪካን ነው እንዴ? አዎ ቢጫ ጀሪካን ከሃይላንድ ወደ ጀሪካን። አዎ በሁለት ጡቷ በገመድ ትጠመጥምና ጡቷ ላይ እንዲህ ታንጠለጥላለች። ስርዓት አድርግ።
ማሪ ትወዳታለች። እንደምን አልወዳትም እንደ ድሮ ጓደኛችን አለች። ስርዓት አይደል? እሱ ይከብዳል። ፋክ ይልቡ ትለኛለች። እንትን ነው የምታረገው እሷ ያለችው ሻወር ገባለው በፒኪኒ ያለችው እንደዛ ነው። እሱን አልቀበልም። ኧረ በዚህ ጌም ፒኪኒ አለች እኮ እሷ አለች። ፒኪኒ ሳይሆን ከፒኪኒ መለስ የሚል አለ አለች። ማሪ አንተን አምኜ ቀጠሮ ጌም ሊያዝ አንተን አምኜ እሱን ጅቦ እኮ ወሸላዊ ነው ሃይላንድ የሚያንጠለጥለው ታውቃለህ? እግዚአብሔርን እስኪ ሄደን ያስገባት እንዴት እንደምትጣጣ እሷ ትናገር። በእሷ ነው የሚያምረው። ይቅርብኝ። ሄድ እስኪ አይደል ታስተላልፍልና እውነትህን ከሆነ በውስጥ እናውራ። ልግጠማ በውስጥ ጅቦዬ በውስጥ እናውራ። ቆይ ማንን ነው የምትገጥመው? ሄለን ነው። አብድሃል እንዴ? ለእሷ ነው የምታበር ፕሮፓጋንዳ ተፈካካሪ ትሆናለች። ጅቦ ተጫውታ አታውቅም። አንድ ተጫውታ አታውቅም። ጅቦ ቆይ አንዴ ቡላላ ቡላላ ራሱ ናውጣ ማሪ ሓወይ ናይ ፅምዶ ጉዳይ ኣሎ ዘጥፈኾ ጥፋት ይርብአኒ ባህሪ ገለ ናይ ማዕሰብ ናይ ኢትዮጵያ ኣይኮነን ፈሊጥኒ እሞ ሕጂ ተስተኻኺለ ኣለኹ ፀባይ ተኣሪሙሎ ክፃወት بوش نزرارب كما يخلي ناي محاري كم بقى الحسكا كيكون انا قيم بقى هذا يهون ساعات لي አሰባሰብ በየቀውጭ ሊያስበላኝ ነው እንዴ ልጅ ታው እንደዛ አትበደኛ ልጅ ጭራሽ የረሱትን አተሳሰባቸው محاري سمعنا ሕጂ ጽምዶና ትግራይ ትግርኛ አና ሓውካን ስኻ ሓወይ بمشانيتي ما تጫወትኩ አይ ተዓረብካን ነዚኦም ሕጂ ክልተ ተጋርፈዋን አብዚ ተዓረበ بمشانيتي ተስረቆም ኣለኻ ብዘምፂኻ ኸማ ነዚኦም ክልተ ተጋርፈዋን ሕጂ ገዲፈ ይለኹ ኩሉ ነገር ገዲፈ ይለኹ بمشانيتي ዝጫወት ዘለኹ ታዊ محاري نزا مشانيتي ትብል በቃ ካላት ሰባት ኣለው ዲዮ ደቂሪ ዋ ተብዝሕም በዋራኸ በሚሊዮናት ደረጃ ዝሃርሙ እሙንታይና እንግዲህ ሕጂ ቆጾሮና ውስጥ ደረጃ ጅቦ በውስጥ ነው እርግጠኛ ለማዲኒ ምን ጥፋቴ ብዙ ጥፋቴ ብዙ ወርቂ ናዚ ሀሳብ አስተያየት ስጡ እስቲ ነው እኔ ምንም ማሪ ደስ አላለኝም እውነት ነገር ጅቦ በመጀመሪያ ደረጃ ማሪ ያግዛል እኔ ማነኝ ግን አታሽካፍ እውነት ጅቦ እንደዚህ ጥሩ አይደለም እኔ ድሮ ጓደኛ ነኝ ማሪ እንደሚያግዝ አውቃለሁ ዝም ብሎ አውቆ ተናዶ እንጂ ውስጡ የዋህ ነው ጅቦ ኢትዮጵያዊ ነው የሚያዋጣ ሳራዬ በቆለጤና ሲጂ ልጫወት እኮ ነው ኢትዮጵያ በዚህ ሰዓት ምን ጃፒ ታያለህ ይሰጣል ማሪ ይሰጣል እግዚአብሔር ይሰጣል አው ስማ ጅቦ አማነኝ ማሪ እንደሚሰጥ 100% ነው እርግጠኛ ነኝ ሳሪ የኢትዮጵያን ተሰብስባችሁ ማሜን አስፈንክታችሁታል ተኝ እኔ ማሜ ማሪ አወይ ቡላላ አስተያየት አትሰጥም እንዴ ከንቲባ ትላንትና ይላሉ መደም ተጫወት ታሸንፋለህ ባታሸንፍም ተፈካካሪ ትሆናለህ ግን መሐሪ አረ ወርቅያት ከብደንም አብዳል እንደ ወርቅ ምን መሐሪም አለኛም አለን ሁላችንም ጃፒም አለ ምን እንደምናረግ ታውቃለህ ደብሉ ላይ እኔ ሁለት አንበሳ መሐሪ ሁለትም ሶስትም ይልቀቅ በዛ ዘረር ነው ወርቅያት ከብድም ምን ነካት ያማል እንዴ ግን እኛ የምንፈልገው ምንድን ነው ሪዛልት ነው አይደል አዎ አለ አመጣቸው እኛዎቹ ተዋቸው አመጣቸው ነው በቃ ያብዳል እንዴ በቃ ግን ይወደ አሪፍ ነገር ማየት አለብን አሪፍ ነገር ማየት አለባቸው ምንድነው ቅጣቱ ነው አን ፕሮሞሽን ስናደርጋቸው ሁለት ቅጣት ጡቷ ላይ ቢጫ ጀሪካን ታንጠለጥላለች ጡቷ ላይ ሁለተኛ ቅጣት በፒኪኒ ሻወር ታረጋለች አረ ፒኪኒ የለንቂት እኮ ፒኪኒ ራሱ አያሳይ ራቁት ነው የሚያስመስል ይሸፍኗል እሱንቱ ሶስተኛ ቅጣት መሐሪ ተስማማን
ሶስተኛውን አልነገርከንም እኮ ሶስተኛው ኖ በውስጥ ነው ጃፒ በውስጥ ነው የምናወራበት በስነ ስርዓት በዲዛይን በዲያግሮ በደንብ አድርገን የምናወራበት አብዳን በግሩፕ ከፈተና በዛ ነው እንዴት እንደሚሰጥ ምናምን ሻወር መውሰድ ምናምን ይሄ ማለታዊ ነገር የምታደርገው ነው ምንም አይመስላትም እሺ በቃ በውስጥ እናወራበት እሺ ግሩፕ ይመስረታል በውስጥ የምናወራው እንዴ እንቀጥላ እሱ በውስጥ ማሪ እኔን ጉድ ከሰራኸኝ ግን እናቴ ትሙት መቼም አልፋታም አሳብተኛን አልተማመንክብንም እንዴ ጅቦ በቃ አንተ ኢትዮጵያዊን አላምንም እንዴ አንተ አሁን መጥፎ ነገር አትናገር ኧረ ጅቦ ኧረ ተው እሺ አይዛረብኝ አንተ አሁን ጌመር እኮ ነህ ጌመር ነህ ጌመር ይኸው ጥፋት አይማርም ጥፋቱን ተው ሲባል ይጨምራል ጭራሽ አሁን ማሪ የረሳውን ቀሰቀስክበት ሀሳቡን እንዳላስቀይረው እኔን አይደለም እኮ ሌላው ጭራሽ የተውት ጃፒ እንዴ ሀሳብን የሚያስቀይር ማሪ ጃፒ አይደለም አፍን ዝም በል አፍህ ነው እኮ ጅቦ አየህ ገባ መቆስቆስ ትችላለህ አንተ መቼስ አይጠፋም ጽምዶና አንተ ቆይ ካበሬ ፖለቲካን ቀይር የለ እንዴ የምን አባሰብ ነው ኢትዮጵያዊ ማሪ አሁን ትገጥማለህ ጅቦ ግን መች ነው የሚሆነው ኦኬ ዛሬ እንመካከርና ዛሬ አይደለም እንመካከርና ቀጠሮ እንይዛለን ማሪ ነው የሚወስነው በለው ሺሻው ተነስተህ ይሄንን እንትን ታደነቁረናል ኧረ ጅቦ ምን አባለ የሚበሉት ሩዝ ወይ ገንፎ ነው ገንፎና ሩዝ በልተህ ሺሻ ደግሞ አይስማማም ለሰው ልጅ እናውጣ እዚሁ ላይ ወቃሪ ናውጣና ቤትን ከፍተህ ተሳደብ አንተ እካካም በገዛ ቤቴ ደግሞ ያሳንሰኛል እንዴ እሺ ማሪ ሐወዬ ናፍስ እንደሆነ ምን ያረካቸው ነው እነዚህ ሁለት ወንድማማቾች ጽም ነው ያረካቸው ነው ምን አቅላቸዋለሁ ጃኒ በምትባለው ጃስ ተባብሎ አሁን እኮ ጃኒ ጥሎ ስማ ይሄኛው ከሌላ ጋር ወልዶ የለ እንዴ ከሌላ ጋር ኑሮ ያቺኛቱ እኮ እስር ቤት እያለ ካደችው እኮ ሬክሰን አደረገች እኮ ፌላት ከደው ማለት እናቴ ካደችው ከሆነ ሰው ጋር ነው እና ያለኛ ጦርነት አዳው ሲወጣ ማለት ወጥቷል ያኛው መቀሌ አምልጦ ይሄዳ የትኛው አዶናይ መቀሌ እኮ ነው ያለው አዶናይ ደብረ የሚያመልጠው እንዴ በቃ እንትኑም በላ ሄደ አየር ኃይሎች እየፈለጉት ነው ምናምን ሲባል ላጣል ለምን ደብረ እንዴ አረጅቦ በእናትህ ይደብራል አዲስ አበባ እንዳለ እንትን ራስ ስማ እንግዳ ራስ ቤት ጠርተህ ራስ ታሰሩት የእሱን የጠሩት ናቸው የታሰሩት ቡላላ አይደል እቤት ጠርተህ እንግዳ ራስ ታስፈራራዋል እንመለሰ እኔ ምን አንተልክ እንዴ ያረጋውቶ ጅቦ አቤት ሰማ የተሳሳተ መረጃ ነው እሱን የጠሩት ናቸው ምርመራ የተደረገባቸው ያለው እሱ ተጠርቶ ነው ተጋብዞ ነው በክብር ምን ያርግ ያየራ ሚደባደበው ሲያጣ ከሲቪል ጋር መደባደብ ጀመረ ደግሞ አብይ አህመድ የኢትዮጵያ 7ኛ ንጉስ ነኝ ይላል አዶናይ ደግሞ እኔ ቴዎድሮስ ነኝ ይላል አዩ እንዳጃስ ኢትዮጵያ አንድ ላረግ የመጣው እኔ ነኝ ያለው እሱ ያስበላል አላለም እንዴ ታስበሉት ነው አቤት ወይ ክፋት አብይ እኔ ስለለያዩ ነው የመጣሁት እያለ ነው ወጥቷል ስማ ቡላላ እኔ ትናንትና በሳቅ የሞትኩትኝ ሰው አሽቃባጭ መሆኑን ያየሁት ጅጅክያ ማለት መሰለህ ከዚህ በፊት ይሄ ብስብስ አየር መንገዳችንን ሊያዋርድ ምናምን ስትል ነበርና ትናንትና ወጣ ጀግናው መጣ አንተ ሰው በደዚህ ገለበጣል አንተ የሆኒ ነው ይገረመኝ እንጂ እንኳን ወንድሜ በሰላም ተፈታ አላለም እንዴ አሳስሮ እግዚአብሔር አልቻልኩም በቃ እግዚአብሔርን አልቻልኩም እናቴ ትሙት እግዚአብሔር ላይ እንኳን ነው መታሰር ነበረበት ምናምን ሲሉ የነበሩ እንዳለ ተገልብጠው ማለት ነው ጀመሩ ጅቦ እንዴ ፕሌኑ አህያ መሰለው እንዴ ወራጅ አለ ያለው ምናምን ብሏል እኮ እንዴ አንተ ቀለድ ይሄውላ ቀላጅ ይሄውላ ለፍርድ አሳልፎ የሰጠውላ አሁን ተገልብጦ ሲያሽቃበጥ ሳይው ግን ኤኒዌይ ያው ልጁ ባያየው ቤተሰቦቹ የታዘቡ ስለሆነ ሪዛልቱ ነው ጅቦ ቴዲ ምን ፈልገህ ነው ምን ላድርግ ምንድነው የምታጨሰው ምንድነው ሚሉት አታረጉም እንዴ እያወራን አይደል እንዴ የሚጨሰው ነገር እንዴት እናውጣ ደግሞ ኢትዮጵያ ነው ያለው ለምን በዚህ ደረጃ እኔ ጋር የምትሳፈጠው በአንድ ስልክ እናቴን አንድ ስልክ ቴዲ ጅርታ ፈያዳ ነጉማ ሙጫ ቃና ዝናዛ እቲኮቲ ብስላቸው እናቴ ትሙት ያስገባዋል አርፈ ተቀመጥ ማሪ ይቀለልኩልሽ ማሪ አው እና ቀለልኩ አይ ሱቂለ ናይና ጽምዶ
እና ማሪ ግሩፑ መቼ ይመስረታው? መቼ ይመስረት? ዛሬ መሰረታል፣ እናወራለን። ዛሬ እናወራለን። መስርተው በቃ ቡላላ መስረት አያጅቦ ወይ አባቴ እንዴት ነህ? በምን ይመስረት? ተጫወት፣ ግመላ ወርድልሃለሁ። እዛ ወደ በረሃ የሚወስደህ ሰዋ 10 አንበሳ እኮ ነው ከማሪ የምጠብቀው። አንተ ግመል ትለኛለህ እንዴ? በእናትህ አንዴ ግመል አይበልጥም እንዴ ከአንበሳ? አባትዬ ከአንተ ደግሞ ሞጣ ጋር ድብድብ እያለ ግን አንተ ለሱ ግመል ልታወርድ ነው? ጆሲ አወርድለት። ሞጣን እኮ በአንድ ቦክስ ገለዋለሁ። ለምን ግን አገናኝተን አናገባም? ሞጣ ይዘርረዋል። እግዚአብሔር የእውነት ቢደባደቡ ሞጣ ይዘርረዋል። እኔ ኪዳነ ምሕረትን እኔ ህይወቴን በአደጋ ያጥፈው የትራክ እና ትሬለር ይኸውልህ ታይትልን እኔ ያስረክባለሁ። ምን አገባ አንተ ህይወት ለምን ያረተው ማለት መጥፎ ነገር አትመኝ። ጌም አለን እኛ የቀጠሮ ጌም አውዙ ቢላ በል እሱን ይኸውልህ ሞጣ ከጆሲ ያገናኛለሁ ካለ እኔ ይኸውልህ አስይዛለሁ። እኔ ቀጥታ አስይዛለሁ አልኩ፣ ፈርሜ አስይዛለሁ። ሞጣን ይኸውልህ ሞጣን አልኩ በ10 ደቂቃ ውስጥ ካልገደለው ጆሲ እኔ ያስረክባለሁ፣ እበላለሁ። ብቻ ፈቅዶ ይገኝ ብቻ እናቴ ትሙት ነው ማለት እኔ አስይዛለሁ። ትራክተር አስይዛለሁ። ይመታል እያልክ ነው? ማን ይመታል? እኔ ቤት የመገዳደል ነገር አታውሩ በእግዚአብሔር። ኖ የመገዳደል ሞጣ ፈቃደኛ ሆኖ ጆሲ ጋር ገጥማለሁ ብሎ ከመጣ አልኩ እኮ በ10 ደቂቃ ውስጥ ጆሲ ካልጨረሰው እኔ ትራክና ትሬን እበላለሁ። አንተ ጆሲ እኮ እጁን ብቻ ነው ማንቀሳቀስ የሚችለው እኮ መዞር አይችልም እኮ። ሞጣ ይዘረዋል። እግዚአብሔር ጆሲ እስኪዞር ድረስ ሞጣ አፈር ነው የሚያበላው። ጆሲ ዘፈር ላይ ብቻ ነው እጁ እንደዚህ ማድረግ የሚችለው። ምን እያልክ ነው? ጆሲን ባካል ነው የማውቀው ታውቃለህ። ማርያምን እንደዛ አድርገህ ሞራል እግዚአብሔር ሞጣ ቀልጣፋ ነው። እግዚአብሔር ሞጣ ቀልጣፋ በኪዳነ ግፋ ጆሲ እስክዞር ድረስ 5 ቦክስ ያሳርፍባል። ፌንት ትበላለህ። ዳና የዛን ጊዜ ሰርጀሪ አድርጌ 4 ጨጓራዬን አስረግፌ በአንድ ጨጓራ ነው የምገባው። አንተ ለመዞር 3 ቀን የሚፈጅብህ ሰውዬ ከሞጣ ጋር እንዴት ነው የምትደባደበው? ጆሲ ይቀልዳል እንዴ? ጆሲ ስለ ድብድብ እኔ ቤት አይወራም። ይቅርታ መሀሪ በውስጥ እናውራሽ። እኔ ልወጣ ነው። ጆከር ሳቦ ከታች አለ። አሁን በውስጥ እናውራ። በቃ ግሩፕ እሱን እናወራለን። ችግር የለውም። ጆከር ሳቦ የለም እኮ ጆከር አላክም። ምንም የታየኝ አይደለም። ኖ ልወጣ ነው። እኔም ልወጣ ነው። አሁን በቃ ማሪ በቃ ግሩፕ ይመስረት። ታዲያ ጅቦ አሁን መስርተው በውስጥ አብሽር በቃ ይመስረታል። በቃ አብሽር በቃ ይመስረታል። እሺ ሰላሙን አረባ